ተጋደሏቸው ማለት ቀጥታ ዳይሬክትሊ ምንድን ነው? ኦፌንሲቭ ነው፣ ማጥቃት ነው። ተጋደሏቸው ማለት ግን ዲፌንሲቭ ነው። መጥቶ ሲመጣብህ ነው የምታጠቃው ራሱ ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ብለዋል? ሰዎች ከአላህ በስተቀር በሀቅ የሚመለክ አምላክ የለም እስኪሉና እኔም የአላህ መልእክተኛ መሆኔን እስኪመሰክሩ ሰላትን እስኪሰጡ እንዲጾሙና ዘካን እስኪሰጡ ድረስ ተጋደሏቸው ነው የሚለው። ግደሏቸው አይደለም የሚለው። ግደሏቸውማ ካለ በሃይማኖት ማስገደድ የለም ከሚለው ጋር ይጋጫል። ሱረቱ በቀራ ምዕራፍ 2 ቁጥር 256 ላይ ካለው ጋር ማለት ነው። ተጋደሏቸው ማለት እንትን ነው እና ምንድን ነው በዛን ሰዓት የነበረው ገድል ስትለው እና መግደልና መጋደል ልዩነት አለው ብለህ ስትል፣ መግደልና ገድል ብለህ ስትለው ፕሪሰፖስት የሆነ አንደርስታንዲንግ አለ። ፕሪሰፖስት የሆነ አንደርስታንዲንግ ምንድን ነው? ገድል ሲባል ኦርቶዶክስ ጋር ነው ገድል ድርሳን ምናምን። አሁን የቁርአን ደራሲ ማን ነው? እስኪ አንተ ልጠይቅህ። የቁርአን ደራሲ ማን ነው? የቁርአን ደራሲ ማን ነው? ኦተሩ እየጠየቅኩ ነው። አንተ የማለዳ ወይ የቁርአን ደራሲ ማን ነው? ኦተሩ አላህ ነው። የቁርአን የማን ድርሰት ነው? የራሱ የአላህ። ኦኬ፣ የማን ድርሳን ነው ቁርአን? ድርሳንነቱ ማለት ተደራሽነቱ ድርሳን ማለት እንትን ነው ራሱ ድርሳን እንዲሆን አማርኛው ያው ሰው ላየው። ለዛ ነው የኔን አማርኛ አንድ ሰው ካልተረዳው እኔ ባለቤቱ እኔ ነኝ። ያልገባህን ነገር እኔን የጠየቀው ግልጽ አድርገው አማርኛውና ድርሳን ማለት እና ድርሰት ማለት ልዩነት የላቸውም። ገብተዋል አሁን ማለት ነው። አሁን እኔ ቁርአን ያለ ድርሳን ነው ብዬ ብናገር ቶሎ ሰው ጭንቅላቱ ላይ የሚመጣው ምንድን ነው? የኦርቶዶክስ ገድልና ድርሳን የሚባላሉ እነሱ መጽሐፍት ናቸው። እሱ ቶሎ የሚመጣለት ካን ኢማጂን ፕሪሰፖስት የሆነ አንደርስታንዲንግ አለ፣ መቅደመ ልባዊ መረዳት አለ። እኔ ማወራው አማርኛ ምንድን ነው ብለህ ነው መጠየቅ ያለብህ መጀመሪያ ማለት ነው። አብዛኛውን ሰው ላይገባው ላይ ይችላል። የመጣሁበት ባክግራውንድ ነው። አማርኛ እና ግዕዝ ለሙዳይ ቃላት ለቃላት ቅመራ ግብአት ነው ብዬ አምናለሁ። እና አንዳንድ ጊዜ የምትጠቃው ለምሳሌ ቅበተ ኢስላም ምንድን ነው? ቅበተ ኢስላም አቃቢ ኢስላም ምንድን ነው? ገብቷል ብለህ ግዕዝ ነው ቋንቋው። አሁንም ይህንንም አቃቤ ሲባል አቃቤ ሕግ ነው የማውቀው። ስለዚህ አቃቤ እንዴት ይብላል ብሎ አንድ ሰው ሊል ይችላል። እውቀቱ አፖሎጂቲክስ የሚለውን ቃል የሚተካ ነገር ነው። እኔ ቁርአን ላይ ያለው ነገር ገድል ነው ብዬ ስናገር ልክ ኦርቶዶክሶች ገድል በሚሉበት ሂሳብ አይደለም። ኢቭን ይሁዳ 1:3 ስጠቅስ ራሱ ያኔ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ነው የሚለው። ለቅዱሳን አንድ ጊዜ። ቅዱሳን እነማን ናቸው? ኤፌሶን 3:7 ላይ ቅዱሳን ነቢያትና ሐዋርያት ነው። ብሉይ ኪዳን ላይ ያሉ ሰዎች ኦፌንሲቭ ጦርነት ያደርጉ ነበር። ኦፌንሲቭ ዲፌንሲቭ ማን ነው? ዲፌንሲቭ ፋይት ያደርጉ ነበር። እንግሊዝኛውን ብትመለከቱት ባትል ይለዋል። ገድል ማለት ባትል ማለት ነው። ፋይት ይለዋል። ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ፋይት ነው እንግሊዝኛው ላይ የሚለው። 191 ደግሞ የሚለው ደግሞ ምንድን ነው? ኪል ነው የሚለው። ኪልና ፋይት ምንድን ነው ልዩነቱ? ፋይት ማድረግ ማለት ነው። ፋይት እኔ ከአሁን ፋይት እያደረግኩኝ ነው ብለህ ብትል እየተጋደልኩኝ ነው ትላለህ። ፋይት እያደረግኩኝ ነው እያልክ ነው የምትለው ራሱ ማለት ነው። እና ሰፋ ያለ ነገር ያለው ነገር ነው። ሊንጉስቲካል አፕሮች አለው የሚያስፈልግ ነገር ማለት ነው። እና ከዛ አንጻር ነው አይ ቲንክ ሚስ አንደርስታንዲንግ ነው። በወቅቱ አጀንዳው ከሌላ አካል ስለመጣ ከካፊር ስለመጣ አይ ቲንክ አንድ እንትን ቆይ አንደኛው ሞባይል ላምጣና ላሰማችሁ ከማን እንደሆነ አጀንዳው የመጣው መጀመሪያ አንዴ ጠብቁኝ እሺ። ይሰማል አይደል? አሰማችሁ። ስሙ አጀንዳው ከየት እንደመጣ
አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ ላይ እኮ ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን መላሹ ኡስታዝ ላይ መላሹ ኡስታዝ አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የእኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ አያችሁት? እኔ ያልኩት ምንድን ነው? አንቀጹ ተጋደሉ ነው እንጂ የሚለው ግደሉ አይልም። ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ይሄ ልጅ ነው እንግዲህ ለመጀመሪያ አጀንዳውን ያመጣው። ግደሉ አይልም ቁርአን ብሎ ይናገራል አለን የሚለኝ የከሰሰኝ ፎልስ አሊጌሽን ነው። አስቡት። እኔ እያወራ ያለሁት ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ ያለውን ነው። አዳምጡት። ወደዛ አይደለም የሚል ደርስ ሲመልስ ሰሞትና አስራ አንድ ሲሙትና የተወሰነ ነገር ኔትወርክ ነው። ቆይ ነው እኔ ጋር ነው። ቆይ እስኪ ኔትወርክ ነው ይሰማል ኡስታዝ? አይ ኔትወርክ ነው። አንደኛው ሞባይል ላይ ኔትወርክ ስላለ አንዴ ጠብቁት። አሁን መጣ። ቆይ ይቅርታ አፎን። እሺ ራሱ እንትን አንድ የማላውቀው ሰው የሆነ ላይፍ ላይ አንድ ሙስሊም ኡስታዝን ጥያቄ ይጠይቃል። ምን ብሎ እንደው ቁርአኑ አጀንዳውን ያመጣው ይሄ ሰው ነው። ይሄ ነው አጀንዳውን ያመጣው። ይሄ ሰው አጀንዳውን ስላመጣ የዚህን ሰው አጀንዳ እኔ ተቀባይ አይደለሁም። መልስም አልሰጠሁትም። ይህንን ስሙት በደንብ። ግደሉ የሚል ነገር አለ አይነት ጥያቄ ያስቀምጣል። እና ትኩረት የምናደርገው እኛ ጥያቄው ላይ አይደለም፣ ግን መላሹ ኡስታዝ ላይ መላሹ ኡስታዝ አይ ነው ግደሉ አይልም፣ ይልቁንም ተጋደሉ ነው። የሆነ መጋደል አይነት ልክ ይሁዳ ላይ እንዳለው የእኛ መጽሐፍ ቅዱሳችን ላይ ተጋደሉ ይላል። ልክ እንደዛ ነው እንጂ መግደል ነው እንደዛ አይደለም የሚል መልስ ሲመልስ ሰማሁትና ሱረቱ በቀራ ምዕራፍ 2 ቁጥር 193 ነው። ቢያንስ ቁጥር ተሳስቻለሁ። ቃላት ነው ያልተሳሳትኩት። ሪፈረንስ ላይ ተሳስቻለሁ። እኔ 193 ላለው ብዬ ተሳስቻለሁ እንጂ የተሳሳትኩት ቃላቱን አልተሳሳትኩም፣ ሀሳቡም አልተሳሳትኩም። ቁጥር ያው ተሳሳታላቸዋል። ለምሳሌ ሮሜ 9:5 ላይ ሲል አንድ ሰው ሮሜ ሲል አንደኛ ቆሮንቶስ ሊል ይችላል። ባይብል ላይ ቁርአን ላይም ሱረቱ አሊ ኢምራን ላይ የነበረው እሱ የተለመደ ነገር ነው። የአፍ ወለምታ ይኖራል። እሱ ላይ ከሆነ እርማት መስጠት ይቻላል። ተሳስቻለሁ ብዬ ላወራ እችላለሁ። ሀሳቡ ላይ ግን የተናገርኩት ሱረቱ በቀራ ምዕራፍ 2 ቁጥር 193 ላይ አላህ እያለ ያለው በአላህ መንገድ ተጋደሏቸው እንጂ ግደሏቸው የሚል የለም። አሁን ይሄ ምን አመጣ? ግደሏቸው የሚል ቁርአን ላይ የለም አለ ነው ያለው። እኔ እንደዛ አለው። ምክንያቱም ሳብራራ ሱረቱ ተውባ ምዕራፍ 9 ቁጥር 65 ላይ ያለውን ሳብራራ ነበረ። አጋሪዎቹን ባገኛ ስፍራቸው ግደሏቸው የሚለው ኤክሰፕሽናል ነገር እንደሆነ ከምን አንጻር እንደተነገረው ለሳብራራ ነበር። ሙሉ ግን ከካፊሮች አይደለም ማግኘት ያለባችሁ። አሚራ ቤት ከነበረች ከአሚራ ነው መጀመሪያ መቀበል የነበረብን። ልጁ ለፖለቲካ ላይ የተሰራው መልስ አልሰጠሁትም። ለምን እየዋሸነ ያለው? እኔ ቁርአን ግደሏቸው አይልም አይደለም፣ ባላ መንገድ ግደሉ የሚለው ቁጥር 191 ላይ እኮ አለ። ነገር ግን 193 ላይ ያለውን የሐሰት ክስ የሆነ ፖለቲካ ሲሰራ ስሙት። አንድ ስሙትና የተወሰነ ነገር እንበታለን። አንተ ወደ ኢስላም እንድትመጣ ማድረግልህ ዳዋ ራሱ ጃር ነው፣ ስራይፍ ነው እያደረግኩ ያለሁት። እየታገልኩኝ ያለሁት እየተጋደልኩኝ ያለሁት ተጋድሎ ነው እንጂ ተበድበ አይደለም። እስኪ ገድል ነው። አሁን እያወራ ያለው ቦታ ላይ ግደሏቸው ይላል። ግደሏቸው ይላል። አሁን ያረው ጥቅሱ 190 ልብ አድርጉ ያጀማ 193 ላይ ያለውን ጥቅስ ግደሏቸው ነው የሚለው ሲለኝ ግደሏቸው ሳይሆን ተጋደሏቸው ነው የሚለው። ስለዚህ አሁን አውጣና አንተ እስቲ አንብበው። ምንድን ነው የሚለው 193 ላይ ያለው? ምንድን ነው የሚለው 193 ላይ ያለው? ምንድን ነው የሚለው 193 ላይ ያለው? አንድ ሰው ይፈትና ይየው ጥቅሱ። አንድ ሰው ከመካከላችሁ አማርኛውን አንብቡላቸው። ግደሏቸው ነው ወይስ ተጋደሏቸው ነው የሚለው? እስቲ አንብቡ። አንድ ሰው ደስ ያለ ሰው አላችሁ? ያጀማ አንድ ስልክ ነው ያለኝ፣ አይመቸኝም። የሚችል ሰው አይ ሌሎቹ ነው ግደሏቸው ነው የሚለው ተጋደሏቸው 193 ላይ ሱረቱ በቀራ ተጋደሏቸው ወቃቲሉሁም ነው የሚለው። ታዲያ እኔ ምን ተጋደሏቸው ነው የሚለው? ገደሏቸው የሚል የለም እያልኩኝ ነው ያለሁት እኔ። እሱ ላይ የለም፣ እንደዛ የሚለው ላይ የለም ነው ያልኩት። ስሙ
ለምሳሌ ባይብል ላይ ስትመለከተው ይሁዳ 1:3 ላይ ለቅዱሳን አንድ ጊዜ ለተሰጠ ሃይማኖት ተጋደሉ ይላል። እስከማይገኝና ሃይማኖት ላለ እስከሚሆን ድረስ ተጋደሏቸው ነው የሚለው ሱረቱ በቀራ ምዕራፍ 2 ቁጥር 192 ላይ። ኦኬ ነው ነጥብ። ተጋደሏቸው ነው እንጂ የሚለው ገደሏቸው አይልም ነው ጥያቄው። ገብቷችኋል? መላችሁ ጥቅሱ አይልም ነው ያልኩት እንጂ እኔ ቁርአን ላይ ገደሉ የሚል የለም አላልኩም። እሱ ልጁ የሰራው ምንድነው ለፖለቲካው ቁርአን ላይ ገደሉ አይልም። ከዛ በኋላ ምን ያደርጋል? 191ን ያነባል። 191 ላይ ይኸው ገደሉ የሚል ቁርአን ላይ አለ፣ ግን እሱ ግን የለም እያለ ያዋሻል ብሎ ፖለቲካ ሰራ ማለት ነው። ግን 193 ላይ ተጋደሏቸው ነው የሚለው። ተጋደሏቸውና ግደሏቸው ማለት ይለያያል። አንደኛው ኦፌንሲቭ ነው፣ አንደኛው ዲፌንሲቭ ነው። ግደሏቸው ማለት ማጥቃት ነው። ይሄኛው ግን ተከላክሎ ከዛ በኋላ ድንበር አልፎ ከመጡ ድንበር ኃላፊዎች ላይ ድንበር የምታልፉበት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ ምንድን ነው የሚሉት? እኔ የአላህ መልእክተኛ መሆኔን ከአላህ በስተቀር በሀቅ የሚመለክ አምላክ እንደሌለ ዘካን እስኪሰጡ ድረስ ምን በሏቸው ይላል። ገደሏቸው ከሆነማ ማስገደል ነው የሚሆነው። ተጋደሏቸው ነው የሚለው። መጋደልና መግደል ልዩነት አለው ነው። ፋይትና ኪሊንግ፣ ፋይቲንግ እና ኪሊንግ ልዩነት አላቸው። ይሄ ማለት ነው። ይሄ በዚህ ደረጃ ራሱ ከኡስታዞቻችን ጋር ስንነጋገር የቃላት ልዩነት እንጂ ልዩነት ምንም በመካከላችሁ ምንም ነገር የለም ብለው በስርዓት ከአንድ ወንድም ጋር ካነሳው ይሄ ከካፊሩ አጀንዳውን ተቀብሎ ከጠየቀው ጥያቄው ጋር በስነ ስርዓት ያለፈ ነገር ነው። የዛሬ 6 ወር 7 ወር አካባቢ ላይ በስነ ስርዓት አውርተንበት በሰላም እንትን የተባለ ነው። አሁን እንደ አዲስ የተነሳው ነገር ምንድነው? ልክ አጀንዳ እየተቀበሉ እያስተላለፉ ዝም ሲባሉ ወደ አደባባይ ላይ መጡ። እኔ አደባባይ ላይ ለማውራት እንኳን ፍላጎቱም አልነበረኝም ነበርና ከዛ አንጻር ነው አይ ቲንክ ስራ ያለበት ሰው ስራ ላይ ነው የሚያተኩረው። ኢንሻአላህ አይ ቲንክ እንደተመለሰላችሁ ተስፋ አለኝ። ሌላ ነገር እናውራ ኡስታዝ ማለት ነው። እኔ በተረዳሁት ምናልባት የኔ አረዳድ ሰውየው መነሻ ያደረገው ኡስታዙ ነው አለ ማለት አታክ ማድረግ የፈለጉት ሰው አለ። ምክንያቱም ዳዕዋውን መምታት ይፈልጋሉ። አንድ እሱ ነው። ሁለተኛ ደግሞ ንግግርህ ላይ ማለት ነው ለምሳሌ ቃላቱን ተሳስተህ ቁጥሩን ትክክል ብትሆን እንደውም የከበደው እሱ ነበር አይደል እንዴ? ሐሳቡ ላይ ትክክል ሆነ ቁጥር መሳሳቱ ግን ችግር የለውም። የቤት ቁጥር ተሳስተህ ቤት ውስጥ ያሉትን ሰዎች የቤቱን ሰዎች ትክክል መሆናቸውን እነከሌ ናቸው ብለህ መናገርና የቤት ቁጥር መሳሳት እንትኑ ልዩነት አለው አይደል? የቤት ቁጥሩን አውቀህ ግን የቤት ውስጥ ያሉትን ሰዎች አለማወቅ ችግር ነውና ከዛ አጀንዳ እያመጡ እዚህ ነገሩን እንትን ለማለት የሚፈልጉትን ሰዎች ግን በዚሁ አጋጣሚ ሊያፍሩ ይገባል። ሐቂቃ ማለት ነው። አጀንዳ ሲሰጣችሁ አምጥታችሁ እዚህ ከምታወቁት ሌላ ስራ ብትሰሩ ይሻላል። ሐቂቃ ይሄው እውነታው እንደዚህ ነው። እንግዲህ ሰማን እኮ በጆሮአችን። ከባለቤቱ ነገሩን መረዳት ሲኖርብን አንዳንዴ ጫፏን ይዘን ዝም ብለን ክር እየሰፋን የቆየን ሰዎች ተርትሩት፣ ይህንን ነገር ፍቱትና ወደ ሌላ ጉዳይ ነው። አይ እኔ እኮ እንትን እኮ አረ የካፊር አጀንዳ ሲሆን አላወራቸውም። እኔ ለዛ ነው ማቃጠላቸው። ማቃጠል ነው ደስ የሚለኝ ራሱ ገብቷል። ከካፊር ከሆነ አጀንዳው የሚወጣው አልቀበልም አጀንዳ ገብቷል። ግን ሙስሊም ከሆነ እኔ ሳስተምር አደባባይ ላይ ባስተማርኩበት ነገር ምንም አይነት ነገር ከሆነ እርማትም ከሆነ ትቀበላለህ ወይ? ነብይ ነው ወይ? አንድ ጥያቄ ልሳሳት አልችልም እንዴ? ሁላችንም እንሳሳታለን። በሀሳብ እንሳሳታለን፣ በቃላት እንሳሳታለን። ምንም ችግር የለውም። ራሱ ማለት እርማትም አንድ ሰው እርማ ከሰጠ በትዕቢት የምትወጠር ከሆነ ችግሩ ያለው አንተ ጋር ነው፣ ኢጎ ነው ወይም ነፍስያ ነው የሚሆነው። ስለዚህ እርማት ማንኛውም ሰው እርማት ይሰጠዋል። የካፊር አጀንዳ ግን ይዘመተ ካፊሩ ብሬኖሽ የሆነውን ነገር ፖለቲካ ሰርቶ እንደገና ተመልሰ ፖለቲካ ይሰራብ። እነሱ አጀንዳ ሲሰጡኝ አጀንዳውን ተቀብዬ እንካና አጀንዳውን አራግብልኝ ብሎ አንድ ሰው ሲለኝ ፍላጎት የለኝም። ለምን? እኔ አጀንዳ አቀባይ ነኝ፣ አጀንዳ ተቀባይ አይደለሁም። ገብቷቸው አምላችሁ እና እኔ ከካፊሮች ብዙ ነገሮች ይመጣሉ። ዝም ብለን በደፈናው ምንድን ነው ያሉት ብለን አጀንዳ ለመስጠት ነው። የሆነ ነገር ደግሞ ሊያስቀይሱ ሲፈልጉ ነው። የሆነ ነገር ሲፈልጉ ልክ ስራ ላይ መወጣራችን ምናምን ነገር በጣም ስራ ስንሰራ ሲያዩ ይችን አጋጣሚ ይጠቀሙና አጀንዳ ለመስጠት ይሞክራሉ። ከዛ በኋላ ምን ያመጣሉ? ልምጭ ያመጣሉ። ልምጭ የሚያመጡት ደግሞ የኛ የዋሁን ህዝቡ ምናምን ነገር ነውና እኔ እንደዚህ በዚህ ደረጃ ያዙ ቆዳ ነው ያለኝ፣ የዝሆን ጥርስ ነው ያለኝ ማለት ኤክስፒሪየንስ አለኝ። ምን ማውራት እንዳለብኝ ምን ማውራት እንደሌለብኝ እኔ ጠንቅቄ ያውቃለሁ ማለት ነው እንጂ አንድ ሰው መጥቶ ይሄ ማውራት አለብህ ይሄና ማውራት የለብህ ማለት ምናምን አይችልም ራሱ ማለት ለማን
ትትና እንደሚኖረኝ ለማን ንጥፍ እንደምላቃለሁ የሆነ ሰዓት ደግሞ እንዳንበሳ የሚያደርገኝ ነገር አለ። ልቆጣውላ እችላለሁ በስርዓት ማለት ነው። ላንቀጠቀጠውላ እችላለሁ። ለምን አይነት አለው ሰው ማለት ነው። በብልግና የመጣውን ለተንኮል የመጣውን ምናምን ነገር በጣም ከልምድ የተነሳ ማለት ነው እንትን አለ። አንዳንድ ጊዜ ደግሞ የሆነች ልጅ በነገራችን ላይ ሰለምት የሆነ 12 ጊዜ ሻዳ ሲያታለሁ። ሰምታችኋል? ይሄን እንደው ይሄ ልጅ ምንድን ለምን አይተዋትም ብዙ ሰው ይለኝ ነበረ። ሰምታችኋል? ይሄን ታውቃላችሁ? 12 ጊዜ ሻዳ ሲያታለሁ 12 ጊዜ። ከዛ አሁንም እንደገና ደግሞ እንትላሉ ተይላለሁ ብለ እንዴ ምንድነው ለምን አርፋ አትቀመጥም? በቃ ለምን አትዋትም? ገሃነም ትግባ ምናምን ነገር ምናምን ይሉ ነበር። ከዛ መጨረሻ ላይ ልጅቷ ለአንዴና ለመጨረሻ ጊዜ ብላ ተወች በቃ ታውቃላችሁ። አሁን እዚያው ቲክቶክ ላይ ያለችው አሁን ስትር ብላ ቁርአኗን እየቀራች ኪታቧን እየቀራች ምናምን ነገር ነው እንትን የምትለው። ተስፋ ማልቆርጥባቸው ሰዎች አሉ። ራሱ ማለት አሁን እናንተ አሁን ሌላ ነገር ልትሉ ትችላላችሁ። እንዴ አንድ ሰው አሁን መጥቀስ አያስፈልግም እንጂ አሁን ሰሞኑን እናንተ ትጮባታላችሁ። የሆነ ነገር እያደረገች ነው እንደዚህ የምትሏት የሆነች ልጅ አለች ደግሞ አሁን። እኔ ግን ዝም ብዬ ሳስባት ከክፋት አይደለም አንጻር አይደለም ራሱ የትም አትሄድም ብዬ ማስባት እንትን አለ። የኔ ከልምድ የተነሳ እንትን ብላቸው ነገሮች አሉ፣ የምገምታቸው ነገሮች አሉ። ለተንኮል ለክፋት ምናምን የመጣውን ሰው ደግሞ ምን ሊያደርግ ነው የሚለውን ነገር ከልምድ የተነሳ የራሴን እንትን ማስቀምጣቸው ነገሮች አሉ። ያ ነው ከዛ አንጻር ነው። በሉ እኔ ጋር 0-0 አልፏል። ጠዋትም ተነሽ ነኝ፣ በጠዋት እነሳለሁ። ከዚህ በኋላ መተኛው 2 ሰዓት ወይ 3 ሰዓት ነው መተኛው። ከዛ ተመልሼ ደግሞ ተኛለሁ ማለት ነው ኢንሻአላህ። አላህ ከእናንተ ጋር አለው። እሺ ወአለይኩም አሰላም ወራህመቱላሂ ወበረካቱ። ጀማሉ እድሜህን አላህ ያርዝምልን፣ ከጤና ጋር ቆይልን። እምለው ነገር ቢኖረኝ ኡስታዝ ማለት እኔም ሲሉ ሳምቼው በጣም ለራሴ ማለት ግራ ገብቶኝ አንተኑ ካልጠየኩ ብዬ ያሰብኩት ነበርና ያኔ ግልጽ ሆኖ ሊሆን ይችላል። እኔ ግን ትንሽ ግልጽ ብታረግልኝ አጠር እንዳላቆይ ማለት ነው። ብዙም ጊዜ ሲል የሰማሁት ቁርአንን እንዴት ገድል ይላል የሚል ነበርና ገድል ማለትና መጋደል እስካሁን ድረስ አውራ የነበሩን አሁን ገና ነው የገባው። አሁን የመጣው ገና መጣሁኝ። ይቅርታ ካቆየሽ አዳምጥ። የተቀዳ ስላለ አዳምጥ። እሺ ኡስታዝ፣ እሺ አላህ ይጠብቅህ። ስለዚህ ቆይልንሽ። በቃ እንትን ልበል፣ እረፍት ላድርግ። በቃ እሑድ ፕሮግራም አለን ኢንሻአላህ። ፕሮግራማችን ላይ በደንብ እናደራዋለን ማለት ነው። መልካም ጊዜ ይሁንላችሁ ኢንሻአላህ። መልካም አዳር። ወሰላሙ አለይኩም። እሺ እንዳጠፋን ግን አደራ ላይ ወርካት ኡስታዝ 1 ደቂቃ ማይሞላ ካለ ወረደ ወንድም ሰልማን እስካሁን ድረስ ዝም ብለው ያሳዝነኛል። በነገራችን ላይ ለዛ ነው መያዙን እንትን ያላልነው። ለዛ ነው እዚህ ጋር ማወቅ ያለብን ነገር ኡስታዝ ምንድን ነው? እሺ ኡስታዝ ብዙን ጊዜ ራሱ ሀታ ትርጉሞቹ የአማርኛ ትርጉሞቹ ግራማቲካል ይህ ምንድነው ሰዋሰው የምትሉትን ብቻ እንደ እስልምና ነሁና ሶርፍ የሚባል አለ። ያን ቃይዳ ተከትሎ ነው የሚሄደው። ለምሳሌ ያክል ቀተለ ይቅቱሉ ቂታለን እነዚህ የተለያየ ትርጉም አላቸው። እስመል ፋኢል ይሆናል፣ መስደር ይሆናል፣ መዕፉል ቢሂ እነዚህን የነዚህን ህግ የአረበኛን ህግ ሰዋሰውን ሙዳየ ቃላቱን ተከትሎ ነው የሚሄደው። ለዛ ነው አብዛኛው ሰዎች ላይገባቸው ይችላል። እሱ በእስልምና ቋንቋ ነው የሚናገረው ማለት ይሁን የሰፈር ቋንቋ ምናምን እንትን ምናወራው ወሬ አለ። ቀተለ ይቅቱሉ ቂታለን ሲሆን እነዚህ ነገራቶች ልዩነት አላቸው ነው በእስልምና ግልጽ ነው አይደለ? ይሄ የማገዳደፍ ነገር አይደለም። እስልምና አንዲቷ ሐርፍ ስትስት አጠቃላይ ጁምላውን ታሳስተዋለች፣ ትርጉምን ታሳጠዋለች። ኡስታዝ ደግሞ የሚሄደው በአረበኛ ቋንቋ ያን ቀጥታ ማለት ነው ፋኢሉን መዕፉሉን እስመል ፋኢሉን እነዚህን ነገራቶች ጠብቆ ነው የሚሄድ። ለዛው ነው አብዛኛው ሰዎች ጃሂል የሆኑ ሰዎች ኡስታዝ ንግግር ላይገባቸው ይችላል። ግን እሱ ሀይሩ ከላሚ ማቀለ ወደለ በሚለው ምጥና አድርጎ ምናምን ነገር ነው የሚያስተምረውና አሁን እዛ መግደል መገዳደል እነዚህ ቃላቶች አይለያዩም እንዴ? የማለዳ አሁን ቀተለ ሲሆን የቅቱሉ ቂታለን ሲሆን እነዚህ አሁን አንድ ነው ማናቸው ትርጉማቸው?
ሰዎቹ ሳይገባቸው ቀርቶ እኮ አይደለም ወንድም ሰልማን፣ እነዚህ ሰዎች ገብቶኛል። አይ ለምሳሌ ያክል በቋንቋ ሊያርመው ያው ሰውን አስረዳው ይበልጥ አይዋ በቋንቋ የሚያርመው ሰው ካለ እጁን ያውጣና ይናገር። ኡስታዝ ለኔ እንኳን ለኔ የአማርኛ መምህሬ ነው። የቋንቋ ይሄ የአማርኛ የትርጉም እንኳን መምህሬ ነው። አይደለም ወደ ቃላቱ ሂዶ ይቅርና ማለት ነው ወደ አረበኛው ሂዶ። ስለዚህ ነሁና ሶርፉን ጠብቆ ቃይደውን የአረበኛ ቃይደውን ጠብቆ የሚናገርና የሚያወራ የሚጽፍም ነው። ይህንን ልትረዱት ግድ ይላል። በሰፈር አማርኛ በሰፈር ትርጉም መታችሁ ኡስታዝ ዋሂድን አታናግሩትም። ግልጽ ነው። መቼም ቁርአን በአማርኛ እኮ አይደለም የወረደው በአረበኛ ነው። ስለዚህ አረበኛውን በራሱ ሙዴ ቃላት ነው የሚሄደው። ሀታ ይሄ ኮንቴክስቹዋል ሚኒንግ የምንለው አልፋዝ ፊሲያቁል አልፋዝ የሚል እነዚህ ነገራቶች ከምን አንጻር ነው የሚለውን ሰፊ ትርጉም አላቸው። በዛ መሰረት ነው የሚሄድ። የማንም ወጠጤ ይሄ ላግጣ ንግግር እችላለሁና እኔ እንደኔ ያልሆነልኝ አይነት ነገር ላ እሱ በእስልምና ነው የሚያናገራቸው። ግልጽ ነው። በሰፈር ቋንቋ ሳይሆን በእስልምና ነው የሚናገረው ከቋንቋ አንጻርም ማለት ነው። ስለዚህ ፋኢል ሲሆን መዕፉል ሲሆን እነዚህ ነገራቶች ማዕዲ ሲሆን ሙዳሪ ሲሆን አምር ሲሆን እነዚህ ነገራቶች ብትንትን አብጠርጥሮ እንዳሰካኩ ነው የሚሰድራቸው። ሀታ እንደው መጽሐፎቹን ብታነቡ ሐቂቀተን ነው የምላችሁ ደህና ተናጋሪ ትሆናላችሁ። ቋንቋን በደንብ ትማራላችሁ። በደንብ ስለዚህ ነው እንደው ኡስታዝ አያተል ጅሃድ የሚባለው ነገር ተነስቷል ቢል የለም ቢል እንጂ ያንን በደንብ ግራማቲካሉን ጠብቆ ያብራራውን ነገር እንዲህ ብሏል ምንም እኮ እንደው አሁን ያነ ጭንጋፍ እንዲህ ነው ብሎ የሚያመጣው ነገር እኮ እዚህ ግባ የሚባል አይደለም። መቼም በተፍሲሩ ጦበሪ በተፍሲሩ ኢብኑ ከሲር በዚህ መሰረት የሱ ስህተት ነው ብሎ አይመጣም በእርግጠኝነት። ለማን ገድፎ እነሱም ያመጡት ራሱ እኮ ውድቅ ነው። እነሱም እንኳን እንደው እንደ አጀንዳ እንኳን ቢሰጣቸው አጀንዳቸው ከምንም ጋር ሙናሰባ የለውም። ስለዚህ በደንብ ነው እያንዳንዱን ነገር ከቋንቋ በደንብ ነው ያስረዳቸውና ይሄ ነው እኔ ትርጉም ስህተት አለበት ምናምን ሲል እንዳልገባው ያወቀው። ለምሳሌ ያከለ አረበኛው ወቃቲሉሁም ሲልና ወቅቱሉሁም ይለያል። ወቃቲሉሁም ተጋደሏቸው ነው፣ ወቅቱሉም ግደሏቸው ነው። በቋንቋ ደረጃ ነው የምላችሁ። ይህንን አብጠርጥሮ ያውቃል ነው። ቀተል የቅቱሉ ቂታለን ኡስታዝ በደንብህ ማዲ ሲሆን ሙዳሪ ሲሆን እያንዳንዱን ነገር አብጠርጥሮ ያውቀዋል። ከዛ አንጻር ነው በእስልምና ቋንቋ ነው የተናገረው ለማለት ያክል ነው። የራሱ ትንታኔ አይደለም። እስልምና ከሚሰጠው ትርጉም አንጻር ነው። ልክ ማዲ ሙዳሪ ፋኢል መፉል ቢሂ እነዚህ ነገራቶች ጠብቆ ነው የተናገረው ለማለት ያክል ነው። በነገራችን ላይ ወንድም ሰልማን ያው ሐሳቡ ሁሉም ሰው የተረዳ ይመስለኛል። ሐቂቃ ማለት ነው። እኔ እንደ ዳዕዋው ማለት ነው በዳዕዋ ዘርፍ ላይ የተሰማሩ ወንድሞች እንዲህ አይነት የቃላትም የትኛውም ነገር ስህተት ቢኖርባቸው ሰዎች ናቸው፣ ራሳቸው እየተናገሩ ነው። እንሳሳታለን፣ ንግግራችን ላይ የሆነ ነገር ሊፈጠር ይችላል። ያ ማለት ግን ያንን ሰው ለመተቸት ያንን ሰው አሳንሰ ለማየት ምክንያቱም ሳይደርሱ የደረሱ ሰዎች ብዙ ናቸው ቦታው ላይ ደርሰው እዛ ከዛ ሰው በላይ መሆን የሚፈልጉ አካላቶች ማለት ነው። እና እቺ አጋጣሚ ቅድም እንዳለው የቁጥር ጉዳይ እንጂ ሐሳቡ ጉዳይ ላይ ስህተቶች አልሰራሁም። ሐሳቡ ትክክል ነው። ቁጥር ግን ሳይሆን ቅድም እንዳልነው በቃ የቤት ቁጥር ማለት ነው። ስለዚህ ዝም ብለው እንደዚህ የፖለቲካ እንትኖች ለሚሰሩ ሰዎች እንደውም አንዳንዴ ዳዕዋውን በደንብ እንዳትሄድበት በሌላ ጉዳይ አንተ ርዕሶች የያዝክ የመማር ማስተማሩን እንትን እንዳትሄድበት እንቅፋት ይሆንብሃል እና ተግዳሮቶች ናቸው። ዞር አርጋቸው ማለት ነው። እንደውም በዚህም ጉዳይ ላይ ከዚህ በኋላ እንዲህ ነው እየተባለ መልስ ባይሰጥበት ጥሩ ነው። ጥሩም ነገር ስለመለሰ ሪካርድ ያደረጋችሁ ሰዎች ምላሹን እንዲደመጥ አድርጉ። ግን አጀንዳ ተቀባዮች አትሆኑ። በቃ ትልቅ ትምህርት ነው። አጀንዳ ሰጪ ሆኑ። አጀንዳ ተቀብላችሁ እንትኖች አትሆኑ። እዚህ ጋር ማለት ነው በእንደዚህ አይነት በዳዕዋ ስራ ላይ ማለት ነው አዲስ አይደለም። ረሱል ሰለላሁ ዐለይሂ ወሰለም እኮ
የሚናገሩትን ነገሮች ሁሉ እኮ አይቀበሏቸውም ነበር። በእነሱም ጊዜ እኮ ይሄን ግልት ነበር። አብረዋቸው ሆነው እኮ ሰልመናል ወይም ሙስሊም ሆንን እኮ ብለው ሙናፊቆች አብረው ከነሱ ጋር ሆነው እኮ ያሴሩባቸው ነበር ከሌላ ሰዎች ጋር እና በቻልነው አቅም መጠንከርና እንዲሁም ደግሞ ከእነዚህ አይነቶቹ ኡስታዝ ጋር ተጎናቸው ሆነን ማበረታታት ነው። ከጎን ላለው ይሄ ግድ እንደነሱ አልሆንኩ ብሎ ለሚንጠራራ ሰው ማለት መሰቀል ይችላል። ማወቅ መማር ነው። ይህን ነገር ደግሞ አንድ ሰው ጥሩ ያገኘውን ነገር ያንን ለማኮላሸት የሚሮጥ ሰው ካለ መታነቅ ይችላል ለማለት ፈልጌ ነው። እና ኡስታዛችንን አላህ ይጠብቅልን። እንዲያዋችንን ደግሞ የቻልነውን ያክል የሚሰሩትን ነገር ሼርና ዲዩት እንዲሁም ለሰዎች ተደራሽ እንዲሆን ማድረግ ነው እና እድሜያቸውንም አላህ ያርዝምልን፣ ጤናቸውንም አላህ ይስጥልን። ለኡስታዝ ወሂድ የምር በጣም በዚህ ባለንበት ሰዓትም ላይ ቢሆን በጣም ትልቅ ስራ እየሰሩ ያሉ ሰዎች ናቸው። እድሜያቸውንም እንዲሰጥልን እንዲሁም ጤናቸውን እንዲያሟላልን አላህን እንጠይቀዋለን። አላህ ይጠብቃቸው። ቀጥሉ። በነገራችን ላይ ኢንሻአላህ የኡስታዝን ስራ በበለጠ የሚያጎሉ አለ አይደለ? መልካም ተሞክሮችን መልካም አሻራቸውን የበለጠ ብራይትነሳቸውን ድምቀት እየሆኑ ነው የሚመጡ። እንደውም በዚህ አጋጣሚ ሙስሊም እህት ወንድሞቼ የፎሎ ቻሌንጅ ራሱ ቢጀመር ይህን እንደው በቃ መልካም አጋጣሚ እንጠቀም። የእስልምና አህሲን ሊመን አሳ ኢለይክ ነው፣ መጥፎ ለዋለብህ መልካም ዋልነውና ይህንነቱ ነው ለነሱ ምንድነው እንደ መልካም ነገር ይመስላቸው ያንነቱ ሳይሆን ኢንሻአላህ ለኡስታዝ ወሂድ ግን በተለይም ጊዜውን መስዋዕት ላደረገበት ገንዘቡን ብዙ ነገር ለእስልምና ላደረገው መልካም አሻራ ይበልጥ እነዚህ ነገራቶች በጣም እየጎሉ እየሄዱ ፍሬ የሚያፈሩበት ወቅት ነው ብዬ ነው የማስበው፣ እንደኔ ማለት ነው። እንደውም ማለት ብዙ ጊዜኛ ያው ስንተኛ አተኛኘታችን የሆነ ልክ እንዳንዳንዱ ባትሪ ሚውት ምንድነው ሙተን በመልቲ ሁሉ የማይቀሰቀሰው እዛው ላይ ብርድ ልብስ የሚጨመርበት አለ። ኢንሻአላህ ኡስታዝ ወሂድን የበለጠ ነው እንትን የሚለው ምክንያቱም አይደለም በሱ ይቅርና ነብያችን አለይሂ ሰላቱ ወሰላም እያከፋፈሉ እያለ እኮ ነው አንድ ሙናፊቅ አብሮ እንግዲህ በሳቸው ዘመን የነበረ አብሮ ባልደረባ ነኝ አለ ዒዲል ነው ያላቸው እኮ ፍርደ ገምድል ናቸው ብሎ ነብያችን አለይሂ ሰላቱ ወሰላም ያን ሙናፊቅ ምንድነው ያላቸው? ዒዲል አስተካክል አላቸው፣ ፍታው ይሁን አላቸው። ግልጽ ነው፣ ይሄ አዲስ ነገር አይደለም። አሁን በዳዒዎች ላይ እንደዚህ እንቅፋት መሆን እንደዚህ መጥቶ የሆነ እንቅርት መሆን እንዛዝላ መሆን አዲስ ነገር አይደለም። ለዛ እኮ ነው አላህ Subhanahu Wa Ta'ala ለነብያችን አለይሂ ሰላቱ ወሰላም ማይቃሉ ለከ ኢላ ቀርቂ ለሚቀብሊከ ሩሱል አለ። ለአንተ አዲስ ነገር አትባልም ከዚህ በፊት ነብያቶች የተባሉትን ቢሆን እንጂ። የሚያጅበው ነገር ሱረቱል ሁጁራት ላይ ዛሪያት አፎን ከذلك ما أتى الذين من قبل من رسول إلا قالوا ساحر أو مجنون ይላል። ከዚህ በፊት ለነመጡት ነብያቶች እያንዳንዱ ህዝቦቻቸው ሙቃበላን የሚያደርጓት ሽግግር ያደርጉና ምንድነው የሚሏቸው? ኢላ ቃሉ ሳሂሩን አው መጅኑን። ሙሳንም ሳሂር አሉት። ኢሳ አለይሂ ሰላምም ፈለማ ጃሁም ቢልበይናት አለ በግልጽ ማስረጃ ሲመጣ ምን አሏቸው? ቃሉ ኢነ ሀዛ ሲህሩን ሙቢን፣ ይሄ ግልጽ የሆነ ድግምት ነው አሏቸው። ለዛ ነው ለነብያችን አለይሂ ሰላቱ ወሰላም አላህ የሚያስዋብራቸው ላንተ አዲስ ነገር አትባልም ኢላ ቀድ ለምን ቀብሊክ ሩሱል ነው ከዚህ በፊት በመጡት ነብያቶች የተባሉትን ቢሆን እንጂ። ኢላ ቃሉ ሳሂሩን አው መጅኑን እንደዚህ ነው። ይህ ሙቃበላ ማድረጋቸው እንደ አተዋሰው ቢሂ በልሁን ቀሙን ጣውን ይላል። ተገናኝተው የተመካከሩ እኮ ነው የሚመስለው። በዚህ ነገር አደራ ተባባሉ እንዴ ይላል አላህ Subhanahu Wa Ta'ala። እንዲህ አይነት ነገር ነው እንደኛ ሊመስለን ይችላል እኮ የሆነ ማለት መልካም ምን የሚሰራን ሰው አብሽር ማለቱ አይዞህ ማለቱ ዱዓ ማረጉ በማገዝ ፈንታ ያን ነገር ስናወግስ ትንሽ ልብ ሊሰብር ይችላል። ለዚህም ነው አላህ Subhanahu Wa Ta'ala አሳ አንቱ ይቡሻን ኦሆ ሸሩን ለኩም አለ። አንድ ነገር ተወዱታላችሁ ካላ ዘንድ ግን እሱ ለእናንተ መጥፎ ሆኖ እያለ ወከዛሊክ አንድን ደግሞ ከኛ ዘንድ መጥፎ የሆነ ነገር ካላ ዘንድ ደግሞ ኸይሩን ለኩም ብሏል፣ መልካም ነው አለ። ለኡስታዙ መነቀፉ ክብር ነው ብዬ ነው የማስበው፣ ክብር ነው። ምክንያቱም የሚነቀፍበት እሱ በመልካም ነገሩ ነው። የሱ ትልቁ ጥፋት መልካም መሆኑ ብቻ ነው። ለእስልምና መልካም አሻራ ማሳረፉ ነው ትልቁ ጥፋት። ልድገመው፣ የኡስታዝ ወሂድ ትልቁ ጥፋቱ ምንድነው?
መልካም መሆኑ ነው። ታታሪ መልካምን አሻራ ማሳረፉ ነው። መልካምነቱ ነው እንደ ጥፋት ሊያስቆጥር የሚችለው። ምክንያቱም መልካም ነገር ለሙናፊቅ ያስከፋዋል። ፍትህ ለሙናፊቅ ያስከፋዋል። ነቢያችን አለይሂ ሰላቱ ወሰላም ፍትሃዊ ናቸው። ያ ሙናፊቅ ግን ፍትሃዊ መሆናቸው ነቢያችን አለይሂ ሰላቱ ወሰላም ፍትሃዊ መሆናቸውን ተቃወመ። መልካምነትን አልወደደም። ዕዲል እኮ ነው ያላቸው። አስተካክል አለ እንዴ አላህና እኔና አላህ ያለ ፍትሃዊ ያልሆነ ማን ነው ፍትሃዊ የሚሆን ነው ያሉትኝ። ኢዘን በባትሪ ቢፈልጉ ኡስታዝ ወሒድን ጥፋት አገኙለትም። እሱ በመሰለ በደሳለኝ በማንም ዶግማና ቀኖና ሳይሆን ከቋንቋ አንፃር ምን ትርጉም ይሰጣል? ፋኢል ሲሆን መዕፉል ሲሆን እስመል ፋኢል ሲሆን አልፋዘል ዑሙም ፊ ሲያቁል አልፋዝ እነዚህ ነገራቶች የአረበኛውን ቃይዳ አንጥሮና መንጥሮ ነው የሚያውቀው። ነውና ሶርፍ ትምህርት እየሰጠ አይደል እንዴ? ራሱን ችሎ እኮ የቋንቋ መምህር ነው። የአረበኛ ቋንቋ መምህር ነው እኮ እንዴ። ከዚህም አልፎ የነሷራዎችን በዕብራይስጥ በአራማይክ በግሪክ እያለ አይደል እንዴ ሙዴ ቃላቱን ስተነትን የሚሆን ሲመነዝር የሚሆን ግዙን ሁሉ አልፎ እየሄደ ከአማርኛ ትርጉም ይልቅ ግዙ እንደዚህ ነው የሚል እንግሊዘኛው እንደዚህ ነው እንዴ። ዲጂታል ላይብረሪ እኮ ነው። ምን ማለታችሁ ነው? ዲጂታል ላይብረሪ እኮ ነው። የእውቀት መጋዘን እኮ ነው እንዴ። አብዛኛው የሚከታተሏቸው እነዚህን እንቁ እንደው ማለት እንቁ የሆኑ ኡስታዞችን እንኳን አብዛኛው የሚከታተሏቸው ሰዎች አሉ። አታነሷራ ወገኖቻችን እንኳን ምንድነው ፈጣሪ ማረው ሲሉ ነበር ኡስታዝ ሁስን። እንዱ በአኽላቅስ እስኪ እንደው አሁን ሐቂቀተን ነው የምላችሁ በአኽላቅ እንደው ነሷራዎችን መልካም ግብረ ገብ ኑሮት እንደሱ በጨዋነት የሚወያያቸው አለ። እኔ አንድ ሰዓት አልችልም። ሐቂቃ ነው የምላችሁ አንድ ሰዓት አልችልም። የነሱን ጸባይ ተሸክሞ የነሱን ጋጠወጥነት የነሱን ስድብ ወቀሳ ከሰሳ ተሸክሞ ይህን ችሎ ምናምን አንድ ሰዓት አልችልም። እኔ ውረድ ነው የምለው። ይታወቃል የኔ ባህሪ። የሚያጅባችሁ ነገር ከዚሁ ጋር አንድ ታሪክ ልንገራችሁ። 2009 እና 10 ገደማ ትንሽ በቴሌግራም ተፍ እንል ነበር። ከዛ በኋላ አንድ አሁኑ ሰልማል አንድ ወንድማችን አስረድቸው መልሶ ይጠይቀኛል። በቃ መልሶ ማለት ነው እንዴ። አንድ ቀን በጣም ተናልኩና አንድ ሰዓት በስልክ ተደዋውለን አስረዳሁትና አልገባኝም አለኝ። ወገናችን ከሚገባ ይልቅ የማይገባህ ነገር ይበዛል አልኩት። አልደወለልኝም፣ በዛው ቀረ። ከዛ በኋላ በዛው ቀረ ለ6 ወር ምናምን ነገር ጠፍቶ ከዛ ቴሌግራም ላይ እንጻጻፋለን፣ መረጃውን እንላላክለት የሆነ በቃ ሸር እንደራረጋለን። ከ6 ወር በኋላ ሰላም አለይኩም ኡስታዝ አለኝ። ኧረ ገና ዳዴ ነኝ ምናምን እንደዚህ ተማሪ ምናምን ያለኝን ቀድሬን ገና ዳዴ ነኝ ብዬ በትክክል ማንነቴን ነገርኩት። ከዛ በኋላ ወደ ላይ ምናምን አስታወስከኝ? አላስታወስኩም አልኩት። አስታወስከኝ ምናምን ነገር አለ። ድጋሚ አላስታወስኩም። አዛ ወደ ላይ የተጻጻፍናቸውን ሳይው ዳዊት ይላል እንዴ ሰለመነው ምናምን ስለው አዎ። ከዛ ደህና ነህ ብሎኝ እንዴት ነው የሚያምህ ምናምን ብሎ ብዙ ነገር ካወራኝ በኋላ አሁን ላይ የሌላህ ወንድሜ ነህ፣ አንድ ነገር ልምከርህ፣ ምክር መቼም አትንቅም አለኝ። ኧረ አላይን ወረስ ምከረኝ አልኩት። ኡስታዝ ወሒድ ሲሰጠኝ የነበረው መረጃ አንድ ነው። አንተም ሉቃስ ወንጌል ማቴዎስ ምናምን እያልክ እንደምትነግረኝ ስለ ኢየሱስ ማንነትና ምንነት እሱም ይሰጠኝ ነበር። አሰጣጣችሁ ግን ይለይ ነበር አለኝ። እንዴት አልኩት። አንተ ስጠኝ ስልህ ልክ ወርውረን የምትሰጠኝ፣ እሱ ግን በሁለት እጁ አክብሮ ነበር የሚያቀብለኝ የሚሰጠኝ። ሰው የምትናገረው ሐቁ ነው እያለ አደራረግ ግን የሰዎችን አልቲቲዩድ ላይ መጥን ይችላል። ልክ ሐዲስና ተዓላ ቀድሪ ኡቁልህም እንደሚባለው ሰዎችን በሚገባቸው ወይም አቅላቸውን የሆነ ማለት ለክተ ነው ኦቨርዶዝ እንዳይሆን ማለት ነው። እሱ የሚሰጠኝ መረጃ እስልምና እንድቀላቀል ሂዳያን ወደ ሂዳያ ጥር እንድቀላቀል የሆነ ጉጉት ነበረው። አንተ ደግሞ ሪሲሊንግ ነበር አለኝ። የሆነ የማሸነፍ ነገር ሐዘኔታ የተሞላበት አልነበረም። እሱ ልክ እውቀቱን አውቃለሁ
ግን ወረድ ብሎ እኛም በሚገባን ቋንቋ ይናገር ነበረ። ከዛም በኋላ ወላሂ ትዝ ያለኝ ምን እንደሆነ ታውቃላችሁ? የዑመር ንግግር ነው። ሐዲሱ الناس على قدر عقولهم ሰዎችን በሚገባቸው ልክ ምንም አጅሩም እያላልቀራ መተዚህ ኢራብ እንደዚህ ነው ምናምን ነገር ብትለው ፍጥጥ ነው የሚል ጃርና መጅሩር ሙታሊቁን ቢልመህዙፍ ምናምን እንደዚህ ብትለው እንደዚህ ነው ምናምን ማዲ ሙዳሪ ብትለው ምንም አይገባው። በዚህ መልኩ ነበርና አሰጣጣችን ዳዋ አደራረጋችን ሂክማ የሚባለው ነገር ይጎለው ነበር። በተለይ እሱ ግን ለሂዳያ ሰበብ ሆነው በአኽላቅም በማንኛውም ነገር ልክ እነዛ አለ አይደለ ያልገባውን ያን ያክል ጥረት ሲያደርግ በብዙ ነገር አገዘው። እሱ ለሂዳያ ሰበብ ሆነ። እኔ ደግሞ በጊዜው አላህ Subhanahu Wa Ta'ala ባይደርስለት አባረዋለሁ። ከሚገባ ይልቅ የማይገባ ነገራቶች ይበዛል ብዬ አባረርኩት። ግልጽ ነው። ስለዚህ እንደሱ እንኳን በአኽላቅ ከሁላችንም በመልካም ነገር የተካነ ነው። እዚህ ንጽጽር አንዳንድ ንጽጽር እናደርጋለን ብለን እኮ ውር ምን ልጆች እኮ ሁላችንም እኮ የሱ ፍሬንን ይታወቃል እኮ የሱ ፍሬን እኮ እንዴ ከሱ በታች እኮ ነው ሁላችንም እንዴ ኢብራሂስቱን ምናምንም ከሱ ውጭ የሚያወራል እንዴ እስከማውቀው ድረስ የግሪክ ሰብጀንት ምናምን እነዚህ ነገራቶች ከሱ ውጭ የሚያውቃቸዋል እንዴ አብጠርጥሮና አረ ግልጽ ነገር ነው። ስለዚህ ለዳው እንቅፋት መሆን የለብንም ነው እንደ ጥቅል። እንደውም ዳዋውን ከጠረፍ እስከ አጥናፍ ተደራሽ እንዲሆን የፎሎ ቻሌንጅ መጀመር አለበት ኢንሻአላህ። ስራዎቹ ለህዝብ ነውና ማለት ሁሉንም ለነሷራው ለሙስሊም ነውና በቃ ከህዝብ ዘንድ ይድረስ ኢንሻአላህ። በአላህ ፈቃድ ከሁላችን የተሻለ አቀራረብ አለው። የኢኽላስም ጉዳይ ነው። በነገራችን ላይ አንድ መልካም ስራ ፍሬ የሚያፈራ የኢኽላስም ጉዳይ ስለሚሆን ግልጽ ነው። ሰዎች ወደ ሂዳያ ጥር እንዲቀላቀሉ የሚለውን ሙስሊም እንዲሆኑ የሚለው ሜን ታርጌት አስመረን አንክሮና አትኩሮ አድርገን ስንሰራ ኢኽላስ የሚባለው ነገር ሲኖር ፍሬውን ያሳየናል እዚህ። ስለዚህ ኢንሻአላህ የፎሎወር ቻሌንጅ ተጀምሮ ከ1 ሚሊዮን በላይ ይገባዋል። ዛሬ አንድ ሌሊት እንቅልፍ መቅጣት እኮ ምን ያክል ጤና ቀውስ እንደሚያመጣ የታወቀ ጉዳይ ነው። ስለዚህ ኢንሻአላህ አንድ ሰው በእኛ ምክንያት በሱ ምክንያት ወደ ዲነል ኢስላም ቢቀላቀል አጅሩ ትልቅ ነውና የሱ መልካም ስራዎች እንደዳለ አለል ኸይር ከፋኢሊህ ነው። የሱን ስራዎች እናሰራጭለት እኛም አጅር እናገኛለን ኢንሻአላህ። ወደ መልካም ነገር ያመላከተ እንደ ሰሪው ነው ኢንሻአላህ። የኢኽላሱ ጉዳይ ቢለያይም ስለዚህ የፎሎወር ቻሌንጅ ተጀምሮ በደንብ ማስተዋወቅ ቫይራል ማድረግ አለብን ኢንሻአላህ። እና ለመልካም አጋጣሚ ነው ብዬ ነው የማስበው። ለመልካም አጋጣሚ ነው ኢንሻአላህ። ለኛ ሊያስከፋን ይችላል አንዳንድ የቃላት ውርወራዎች ልብ ሊሰብር ይችላል፣ ግን ለመልካም ነው። አንድ ነገር ትጠሉታላችሁ ካላ ዘንድ ግን ኦሆ ኸይሩን ለኩም ናለ ለእናንተ መልካም ነው። ምክንያቱም አንድ ሰው በሌለበት ላይ እንትን ሲል ደረጃውን ከፍ ያደርገዋል። ለሚናገር ለሚያዋርደው ለራሱ ላዋራጁ ውርደት ነው። አዋርደዋል ብለን ለምናስበው ሰው ግን ደረጃ ነው የሚጨምር። ሁሌም ከፍታ ነው የሚያመጣ ኢንሻአላህ። እና ይሄን ለማለት ያክል ነው ኢንሻአላህ። ወንድም ሰልማን ያው አንተ እየተናገርክ አልወርድም ብዬ ነው እንደኔ እንደ መጨረሻ ሐሳብ በዚህ ጋር አንዳንድ ቴክስቶች ማለት ነው እናንተም ብትሆኑ በእንትኖች ላይ አንተም ትክክል ነህ አንተም ትክክል ነህ ወይም ደግሞ አንዱን ማሳነስ አንዱን ከፍ ማድረግ ምናምን የሚል አንድ ቴክስት አይቻለሁ አንድ ማለት ነውና እኛ እነሱን አይደለም ተቅሊድ የሚባለው ጭፍን ተከታይ ሰው ሲሳሳት ስህተቱን ልክ ነው ብሎ የሚከተል ሰው ነው ጭፍን ተከታይ። ኡስታዝ በዚህ ጉዳይ ባለቤቱ መልስ ሰጥቶበታል። አልነበራችሁም። ያልነበራችሁ ሰዎች ደግሞ ሌላ ነገር አትጻፉም፣ አትናገሩ። ስለዚህ ሪከርድ ያደረጉ ሰዎች አሉ። ኡስታዝ እውነታውን ቁጭ አርጎታል። ያንን መልስ ይዛችሁ እንደውም እዚህ አጀንዳ ላይ አትቆዩበት። አንዳንዴ በተሰጥ ምንድነው ስሙ አንዳንዴ ምን ይደረጋል አሉ ሰውየው በግ ነው የገዛው ሰክሮ ነው። ያስቀኛል ይሄ ነገር ማለት ነው። ሰውየው ሰክሮ በግ ገዛሁኝና አለ
ሰክሬ የገዛሁት በግ ጠዋት ላይ ሚያው ብሎ ቀሰቀሰኛል። ሚያው ብሎ የቀሰቀሰው ለካ ድመት ነው ገዝቶ የመጣው ሰክሮ ነው። እሱ አልሰከረም። ንግግሮቹን በደንብ ጠንቅቆ የሚያውቅ እያንዳንዷን ነገር የተናገርኩበትን አስታውሳለሁ ብሎ ተናግሯል። ስለዛ በቁጥር ጉዳይ ላይ ግን እቺን ቁጥር እንትን ብያለሁ ብሎ እራሱ ግልጽ አድርጓል። ከዛ ውጭ ግን ማለት ነው ጥጥ ምትፈትሉ ማለት ነው የወሬ ጥጥ ምትፈትሉ ሰዎች ተዉት። ቅድም እንኳን ተርትሩትና ሌላ ነገር ስፉበት እና በዚህ ጉዳይ ላይ ብዙ ምንትን ባይባልበት ጥሩ ነው። ቻሌንጁ ግን በጣም አሪፍ ነው። የሚደረግለትም ሁሉም ዘንድ ተደራሽ ቢሆን ጥሩ ነው ብዬ ነው የማስበው። በተረፈ ወንድም ሰልማን እንዲሁም ደግሞ ፋፊ የቤቱ ባለቤት ቤቷን እንደዚህ ክፍት አድርጋ እውነታው ደግሞ በቤቷ እንዲነገር ስላደረገችም ደስ ብሎናል። እኛም ሰምተናል እና መልካም ቆይታ መልካም አዳር ይሆንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛኩሙላህ ኸይረል ጀዛ ወአሕሰነል ጀዛ። እኛ ድምቀት እኛ ኩራት አላህ ይጠብቀው ወንድምየው። ጀዛኩሙላህ። ኢንሻአላህ ፋፊ በእኔ በኩል ብጨርስ ነው የሚሻለኝ ላሳድርሽ ላነጋችሁ ስለምችል። ስለዚህ ኢንሻአላህ ሐሳቡን ወሳኝ ሐሳብ አለ የምትሉት ካለ ተናገሩና እንትን በሉ ኢንሻአላህ። አንዲት ኮሜንት ግን እግረ መንገዴን ልመልስ። ኮምፔርና ኮንትራስት ያደረኩት ምንድነው ኡስታዝን ምንድነው በወህይ የተጠበቀ ነው ማዕሱም ነው ማዕሱሙ ሚነል ኸጧ ለማለት ሳይሆን ከሚተቹት ሰዎች አንፃር ግልጽ ነው። እነዛ ከሚተቹት ሰዎች አንፃር ስታወዳድረው አዎ አሁን ይሄንንም ላሰምርበት ግድ ይለኛል። ግልጽ ነው። አደባባይ ላይ እናትሽ እንዲትሁን የሚል ሰብና የለውም ኡስታዝ ወላ ለካፊር ወላ ለሙስሊም እናት እንዲትሁን እያለ የሚያዋርድ መጥፎ ስነ ምግባር የለውም። በተለይ አደባባይ ላይ መጥቶ አዎ ሰዎች እኛኛን ቢጨፈጭፉን ይገባል። ኡስታዝ ወሂድ ግን አርያ ነው ብዬ ነው የማስበው። ግልጽ ነው። አንድም ካፊር ማለት ነው አንድም ካፊር ኡስታዝ ወሂድ ይሄ በቃ ዳዋ አደራረጉ እንደዚህ ቀጥፋል ምን አይሉትም፣ አበደን አይሉትም። እሱ እኮ እንደውም የዚህ ዘመን አይደለም ቀድሞ ንዷልና ያለ ባቢ ቀድሞ ሄደ ነው ወላሂ ቀድሞ ሄደ ነው። የአንደኛው ክፍለ ዘመንም እንደው አላህ Subhanahu Wa Ta'ala ዩቲል ህክማ ሊመየሻ ነው ለፈለገው ጥበብን ስለሚያድል ነው ኒዓማውን ስለሚያትረፈርፍ ነው። አስባችሁታል? እስኪ አሁን እንደው በእኛ ማለት ይህንን ወደ ራሳችን አምጠውና እኔ ሙስሊም ነኝ የአረበኛ ቃላቱን አነ ሲሆን ኢነ ሲሆን መንሱባቱ ላስማ ነው እንደዚህ ነው የሚሆነው እስመል ፋኢል ነው ፋኢል ነው መዕፉል ቢሂ ነው እንደዚህ ያለ ወስፍ ነው እያለ አሁን የአረበኛ ሙዴ ቃላትን ትን ሲያረግ በዚህ ልክ አረበኛውን ቃይደውን ብትንትን ቢያረጋው አንድ ካፊር ታጀቡበታላችሁ አይደለ? እኔም አላቀውም ማለት ነው። ወንድም ሰልማን የማያውቀውን እና አነ ሲሆን ነዋሲብ ከሌለው እንደዚህ ነው የሚመጣ ካነ ሲሆን እንደዚህ ነው እና ዋኳቲ እያለ እንደዚህ ልክ አጅሩም እያመጡ ብትንትን ሲያረግ ነሁ ገብቶ ብትንትን ሲያረግ የቋንቋውን ነው የምላችሁ የአረበኛን ቃኢዳ ቋንቋውን ተምሮ ሊገርማችሁ ይችላል እኮ ጃርና መጅሩሩን ጠብቆ ሲቀራ ይሄን ሊገርማችሁ ይችላል አይደለ? እስኪን ወደዛ አድርጉና የነሱን በአራማይክ እንደዚህ ነው በግሪክ እንደዚህ ነው በእንግሊዘኛ ትርጉም ኪንግ ጄምስ ኒው ስታንዳርድ ምናምን ነገር እያለ 10 ምናምን ትርጉሞችን ከቃላቱ አንፃር ሲያብጠረጥር ይገርማላ። ማሻአላህ ይህን ሰውና ተሳዳቢውን ሰው ስታነጻጽሩት አዎ አይገናኙም እኮ። የቁጥር ማሳሳት ምን ይገርማል ይሄ እንዴ? በሐዲስ ደረጃስ አንጋፋ ሰው ሆኖ የሆነ የሚስተው የለም? ኡስታዝ ወሂድ እኮ እንዲህ አላልኩም ቁጥር ነው እኮ ያሳሳተው። ቁጥር ስንት አንጋፋ አሊሞች ከጋራ የገዘፉ ዑለሞች የተወሰነ ስተት አለባቸው።
ስህተታቸው ግን መልካም ስራቸውን ይዞት አይጠፋም። መልካም ስራቸው በጣም ብራይትነሱ ይጎላል፣ ቦልድ ይሆናል። ከእጅቲሃድም አንጻር ዑዙር አላቸው። ሐዲስ መጥቷል እኮ ኢዛ እጅተሀደ አልሐኪሙ አው ከማ ቃለ ዐለይሂ ሰላቱ ወሰላም። አንድ ሐኪም አንድ ፈራጅ በትክክል ከተናገረ አጅር አለው፣ 2 አጅር። ቢሳሳት ስህተቱ ሆን ተብሎ እስልምና ለማጠልሸት ወይም ደግሞ ለሌላ ኢጎስ ካልሆነ ድረስ 1 አጅር አለው። እንደውም ሙጅተሂድ የሆነ አካል አጅር አለው እኮ። ስህተታቸው እንደውም በአጅር ነው ኢንሻአላህ፣ በአጅር ነው የሚታበስላቸው። ይህንነቱ አለ። ይህንም ቃይዳ እኮ ግድ ነው ልናውቀው ማለት ነው። የኔ ቢጤ ቢሳሳት አጅር የለውም፣ መማር ነው ያለበት። ሰልማን በደንብ ነው መማር ያለበት። ነገር ግን እሱ ብዙ ኪታቦችን የዳሰሰ ለእስልምና ብዙ መልካም ነገራቶችን ያበረከተ ብዙ አሻራ ያሳረፈ ሰው እንደው ቢሳሳት ነው የምላችሁ፣ የሆነ ስህተት ቢገኝበት አላህ Subhanahu Wa Ta'ala ዑዙር ይለዋል ኢንሻአላህ። ዑዙር ይለዋል። ሙጅተሂድ ነው ኢንሻአላህ። ከቋንቋ አንፃር ሙጅተሂድ ነው፣ ከእያንዳንዱ ነገር አንፃር በዛ ነው እንትን የሚለው እንጂ አያቱል ጃር ተነስቷል ምንም የለም፣ ሽምጥጥ አላደረገም። ቁጥር ነው የተሳሳተው። ለምሳሌ 91 ካለ ወይ 93 ሊል ይችላል። የቁርአን አንቀጽ እንደሚል የቁርአን አንቀጽ አለ የለም እንኳን አላለም። ምን ማለት ነው? ይህንነቱን በደንብ እዩት፣ አስቡበት። ግልጽ ነው፣ አስቡበት። ያመጣውም ደግሞ ከስራው ቃል ምን ይሰጣል? መስደር ሲሆን፣ ፋኢል ሲሆን፣ ማዲ ሙዳሪ ሲሆን፣ እነዚህ ነገራቶች ያረበኛን ሰዋሰው ያረበኛን ቋንቋ ጠብቆ ነው ያመጣቸው ነው። ስለዚህ ይህንነት ባለ ነው ኢንሻአላህ። ኮሜንት ላብራራው ብዬ ነውና ይህን ይመስላል። አላኩል ሐሊን መስተካከሉ ኸይር ነው። መስማማታቸው ያስደስተናል። አይደለም ለኛ ይቅርና አልፎም ለካፊር አጀንዳ ሲሆኑብን ደስ አይለንም። እነሱን የሚያስከፋቸው እኛን ያስከፋናል፣ የሚያስደስተው ያስደስተናል። ይህንነቱ አለ። ለምሳሌ ያክል ነው ኡስታዝ ወሂድን ምንም ማገዝ ባልችል አላወግዘውም። ምንም ነገር ምንድነው የሆነ ነገር በገንዘብ በምንም ባላግዘው በዱዓ ግን አግዘዋለሁ ኢንሻአላህ። ይሄ ግዴታዬ ነው። ከዚህ ባለፈ ግን የሚሰራቸውን ስራዎች ሀበአን መንሱራ ማድረግ፣ የተበታተነ ትቢያ ማድረግ ይሄ ንፍቅና ነው፣ የሙናፊቅ አካሄድ ነው። አላህ ይጠብቀኝና እንደዚህ ባደርግ የሙናፊቅ አካሄድ ነው፣ ሙስሊሞችን የሚጎዳ ነው። ግልጽ ነው፣ ሙስሊሞችን የሚጎዳ ነው። ክብራቸው ላይ መረማመድ ይህ አደጋ ነው። ግልጽ ነው። የሆነ አይብ እንኳን ቢኖር እሰትራለሁ እንጂ በዚህ ልክ እንደ ሙናፊቆች በዚህ ልክ አልሄድም። ምክንያቱም እንደ እስልምና እንደ አማኝ ቢሳሳት ሰትሩ ተብለናል እኮ። ሰተረ ሙስሊመን ሰተረ አላሁ ፊ ዱንያ ወል አኺራ እኮ ነው። አላህ Subhanahu Wa Ta'ala ዱንያ አኺራ ይሰትረዋል ነው። ይህ ሐዲስ እያለኝ አላህ Subhanahu Wa Ta'ala ዱንያ አኺራ ወንጀሌ እንዲምርልኝ ይፈልጋለሁ። እንደው ስህተት እንኳን ቢገኝ ነው የምላችሁ፣ ቢገኝ ኢብን ኢፍ ነው። በዚህ መልኩ መሄድ አለ እንጂ ጭራሽ እንደዚህ ነው ምናምን ለካፊር ላይ ብለህ ሂጀ ምናምን ነገር እኮ ከእስልምናም ያስወጣል። ስምንተኛው ከእስልምና ከሚያስወጣን ሁላችንም እንማረው ግድ የላችሁም። ሚንዋቂዱል ኢስላም ስምንተኛው ከካፊሮች ጋር ሆኖ አማኞችን መጉዳት ከእስልምና ያስወጣል። ስምንተኛው ከእስልምና 10 ዑለሞች ጀም አድርገው ከቁርአንና ሐዲስ ኢስቲንባጥ አድርገው ኢትፋቅ የሆኑባቸዋል፣ ኢጅማ የሆኑባቸዋል። ከነዛ ውስጥ ምንድነው ስምንተኛው ያገኘኛል ነው። እኔ አሁን እጄ ስሙን አልጠራውም፣ ከዛ ቤቱኔ ወይም ከሌላ ቤቱኔ አማኞችን ማንቋሸሽ ከሆነ ኡስታዞችን ማንቋሸሽ ከሆነ የሙናፊቅ ስራ ነው። ይሄ ስራ ያከፍረኛል፣ አላህ ይጠብቀኝ፣ ያከፍረኛል። በዚህ ላይ ሰዎች ዑዝር ሊሰጡ ይችላሉ። ካላ ዘንድ ዑዝር አለ ብዬ አላስብም። ምክንያቱም ወመን የተወለው ሚንኩም ነው ያለ እነዛን ካፊሮችን የተወዳጀ ከናንተ ፈኢነሁ ሚንሁ አለ፣ እሱ ከነሱ ነው። ኢነላህ ላ የህዲል ቀውመ ዛሊሚን ሱረቱል ማኢዳ ላይ አላህ Subhanahu Wa Ta'ala በደ ህዝቦች ሙሽሪክ ህዝቦችን አይመራም አለ። ይሄንነቱ ነው። ምን ተሸባ ቢቀውሚን ፈሁ ሚንሁ አሉ። ህዝቦችን የተመሳሰለ እሱ ከነሱ ነው። ሙስሊም ወንድሜን እያንቋሸሽኩ ዝቅ እያደረኩ ለካፊር አሳልፌ የምሰጠው ከሆነ ከካፊር ጋር ወግኜ አማኝ ወንድሜን የምዘልመው ከሆነ
አላህ ይጠብቀን። እሱ ከነሱ ነው ያለው የቁርአን አንቀጽ ያገኘኛል፣ ሐዲስም ያገኘኛል፣ ሌላም ንግግር ያገኘኛል። ይሄ መሆን የለበትም ነው። ትክክለኛ ሐዘኔታ ካለ በምን መልኩ ነው የምንተራረም? በምን መልኩ ነው የምንመካከር? እንዴት ነው ነሲያ የሚደረገው? እንዴት ነው የምንመከረው? ቅድም ያሳለፍኩት ነው። እንደው ሚጥጥዬ ሐሳብ ማለት ነው። ከዛ በተረፈ ግን በዚህ ልክ የነሱ ጋሻ ጃግሬ መሆን፣ ክፋትን በፍትህ አውራሪነት መምራት ይሄ ከእስልምና ያስወጣል። አቂዳም ስለሆነ ምንም መደራደርበት ጉዳይ የለም። በግልጽ ነው የምናገረው። አቂዳ በግልጽ የሚናገሩት ነው፣ የሚደበቅበት ጉዳይ አይደለም። ይሄንነቱ ነው። ስለዚህ ለአቂዳውም ስጋት ስለሚሆንበት ራሱን ይፈትሽ ነው። ራሱን ይፈትሽ። የፈለገ ሂስድ ሊያናድድ ይችላል። የፈለገ ምናምን ነገር እንትን ሊል ይችላል። ልናገረው እችላለሁ። ከካፊር ጋር ግን መወገን እቻ አደጋ ናት። አቂዳን ትነካለች። አንዳንድ አቂዳ የተበላሹ ሰዎች የሱና ወንድሞችን ከማን ጋር ወግነው ነው የሚጎዷቸው? ከማን ጋር እየወገኑ ነው የሚጎዷቸው? ግልጽ አይደል እንዴ? ይህንነቱ አቂዳ ችግር ስላለ ነው። በአቂዳ የምንተቻቸው ሰዎች አሉ። ለምሳሌ ቀብር አምላኪያኖች ከማን ጋር ነው ሪያክት እየሆኑ የሱና ወንድሞችን እያስገደሉ ብዙ ጉዳት እየጎዱ ያሉ? ምንድን ነው? ታማኝ ወንድሞች ይልቅ እንደዛ ይቀርቡናል እያሉ ነው አይደለ? ራሳቸው የመረጡትን ምርጫና ብልጫ ብለው ያጸደቁትን ነገር ምንድነው? መንታል ቀሻን ወኪል ይልህም እኮ ነው። ወደ አንድ ነገር ከተንጠለጠለ ወደዛ ይጠጋል። ምን ተሸባቢ ከሚን ፈውሚን ሆኖ ህዝቦችን የተመሳሰለ እሱ ከነሱ ነው። እነሱን ካልፈለገማ ሊመስል አይችልም እኮ። ይህንነቱ ነው እኮ። አንድ ሰው እስልምና ሃይማኖት ሀቅ ነው፣ ትክክለኛ የመዳኛ መንገድ ነው ብሎ ከመሰከረ ከወደደ ይከተለዋል እንጂ ሀቅ ነው እያለ ግን በኩፍር ዓለም ውስጥ በኩፍር አዘቅት ውስጥ አይኖርም። እንግዲህ እኛም ሲገባን ከዲን አልኢስላም ውጭ ሌላ መዳኛ መንገድ በፍጹም የሌለ መሆኑ ሲገባን መጣን እኮ ወደ እስልምና መጣን። አላህ ይጠብቀን። እዛው ኩፍር ላይ ሆኜ አይ ትክክል ነው እያልኩ መኖር እችላለሁ እንዴ? ካልሰለምኩ እንዴ? ነብያችን አጎት ሰለላሁ ዐለይሂ ወሰለም አጎታቸው ግልጽ ነው እኮ ለእስልምና ዲፋ አድርጓል። ሐቅ መሆኑን ያውቃል። ግን ገባ። እሺ በሐቅ ነው ብሎ ሻዳ ሳይዝ መቅረቱ እሱን ይጎዳዋል አይጎዳውም? ያንነቱ አለ። ስለዚህ እስልምናችን ጠንቅቀን እንወቅ። በተለይ አቂዳ የሚባለው ነገር በደንብ ጠንቅቀን እንወቅ እህት ወንድሞቼ። እንዴ እንዶኛል ብዬ ፈለኩትን የምሰራበት ነገር የለም። ኢፋል ማሽት ቀድ ገፈርቱ ለክ የተባለ ነው የቁርአን አንቀጽ ወይም ሐዲስ እኮ የለም። ኢፋሉ ማሽትም ቀድ ገፈርቱ ለኩም የተባለ ነው ሐዲስም ሆነ የቁርአን አንቀጽ የለም። የፈለጋችሁትን ስሩ ተምራችኋል የሚል የፈለግነው ብዙ ወንጀል ብንሰራ ወደ አላህ ሱብሓነሁ ወተዓላ ተወብቱ ነው የምንባለው። ግን የፈለጋችሁትን ስሩ ተምራችኋል ላ የለም። ከሰራ ነው መመለስ ነው፣ ከሰራ ነው መተወበት ነው እንጂ እንደፈለገ ከማንም ጋር ሆናችሁ የፈለጋችሁትን ሆኖ ላ እስልምና ሪስትሪክትድ የሚያደርገው ነገር አለ። ኢጥላቅ የሚያደርገው አለ፣ የሚገድበን አለ፣ ልቅ የሚያደርገን ነገር አለ። ይሄንንም ጠንቅቀን እንወቅ። አይተናድጄ ነው እንደዚህ ምናምን በንዴት እንትን የፈለገውን የኩፍርያት ንግግር የፈለገውን ከዲን አልኢስላም የሚያስወጣን ተግባር ሊሰራ ይችላል አንድ ሰው። ይህን ጥንቃቄ ያድርግ። የአቂዳ ጉዳይ ነው። ነገ ቀብር አለ፣ ሂሳብ አለ። በማደርገው ነገር አላህ ሱብሓነሁ ወተዓላ ሂሳብ እንደሚያደርገኝ ጀዜ እንደሚሰጠኝ ማወቅ አለብኝ። ሁሱሰን ደግሞ አንድ ሰው አዝኖ ተው ሲለን መስማት አለብን። እንዴ በመሰረቱ ምክር እኮ ለሰው ልጅ እኮ ትልቅ የሐዘኔታ እኮ ምንጭ ነው ምክር። ለሰዎች ትልቁ የምሰጡት እኮ ወርቃማ ስጦታ ብሎ ማለት ምክር ነው። ለምሳሌ ካፊሮች እንዳው የምናደርግላቸው እንዲሰልሙ አይደል ጀነት እንዲገቡ ኢንሻአላህ። ከዚህ የበለጠ ትልቅ ስጦታ አለ እንዴ? የስጦታ ሰበብ የመሆን አለ እንዴ?
እንዴ ለአንድ ሰው ዱዓ ስናረግለት አላህ Subhanahu Wa Ta'ala እንደ በመልካም ስራ ጀነትን ይመንዳህ እኮ ትልቅ ዱዓ ነው። ትልቅ መልካም መግለጫ እኮ ነው። ሰው እንዴት ይሄ ነገር ወደ ሰዓት ነው ይሄ ነገር ወደ ጀነት ያመጣል ሲባል ደስ አይለውም እንዴ? ትክክለኛ አማኝ ይላሉ ሼህ ፈውዛን ሐፊዘሁላሁ ተዓላ ሐይሱ ወራ ትክክለኛ አማኝ የፍራህ ቢነሲያ በል በመመከሩ ይደሰታል አሉ። ትክክለኛ አማኝ እንዲህ ነው ብለህ ስትነግረው ይደሰታል። መገለጫም ነው እንዴ። ሷሃቦች አንድ የቁርአን አንቀጽ ያስታውሷቸው፣ አንድ ሐዲስ ያስታውሳቸው ጀዛኩሙላሁ ኸይር። እንዴ ይሄን ነገር ነግረዋለህ ከሌ አልነገርኩትም በል ሂደህ ንገረው። ዱዓ ያደርጉላቸው እኮ ነበር። አማኝ እንደዚህ ነው መሆን ያለበት። ሲመክረውማ ደስተኛ ሆኖ መቀበል አለበት። ወንድሜ ብሎ አይደል የሚመክረው? ይሄ ነገር እኮ ምን ማለት ነው? አንዳንድ ጊዜ መልካም ነገር እኮ የፈልገንለት መሰለኝ፣ መልካምን ነገር ለሱ ተመኝተን መሰለኝ። እና ይሄንነቱ ነው ኢንሻአላህ። አንዱን ቅዱስ አንዱን ርኩስ የማረግ ጉዳይ አይደለም ነው። አካሄዱ ጥሩ አይደለም፣ እስላማዊ ይዘት የለም። በአካሄዱ ጉዳይ በጣም ነው የምነቅፈው። እኔ የፈለገ አንድ ወንድም ሊጎዳኝ ይችላል፣ የሆነ ነገር ሊጎዳኝ ይችላል። ወኹሱሰን በአቂዳ አንድ የሆንኩትን ወንድም በዚህ ልክ መሆን የለበትም። በአቂዳ አንድ የሆንኩት የሱና ኡስታዝ የሱና ወንድም ከጎዳኝ ከካፊር ጋር ሂጄ ከአህባሽ ጋር ሂጄ ከማንም ብልሹ አቂዳ ዘንድ ሂጄ አሳልፌ አልሰጠውም፣ አሳልፌ ስጧ አላደርገውም። አቂዳ ከሚቃረን ሰው ጋር ወስጄ ለነሱ ግባት አልሆነው። ይሄ ከእስልምና ያስወጣኛል። አላህ የጠበቀኝ ስራ ብሰራ ከእስልምና ይወጣለሁ፣ አቂዳን ስለሚነካ ማለት ነው። እና ይሄንነቱ ነው ኢንሻአላህ። አውፉ በሉኝ። ከመልካም አንግል እንደምትረዱልኝ ተስፋ አለኝ። በተረፈ የተናገርኩት ከቁርአንና ሐዲስ የሚገጥም ከሆነ ትይዙታላችሁ፣ ካልገጠመ ደግሞ ሙሉ በሙሉ አውርዳችሁ ፈትፍቱት ኢንሻአላህ። ይህን ይመስላል የኔ የታናሽ ወንድማችሁ ሚጥጥዬ ሐሳብ ነው ኢንሻአላህ። አውፉ በሉኝ በትልቁ። ኡስታዝ አውፍ ብለናል። ምን አደረግከን? እናመሰግናለን። አላህ ይጠብቅህ፣ ጤናንም አላህ ይስጥህ። እንዴ ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ምን ነው ዝም ጨራ አረጋችሁት እኮ። ኡስታዝ ሰልማን አንተ እኮ ስታወራ ነው ሁላችንም ተመስጠን ነው የምናዳምጠውና እኔ እንዲያውም አንተና ኡስታዝ ወሂድ ስታወሩ በቃ እዚህ ጋር ይሄንን ነገር ባሉ ይሄንን ነገር ባወሩ ብዬ ሳለል ተመስጬ ማዳምጠው እናንተን ነውና ምንም ያህል ብታወራ ወሬ ጥቅም አለው፣ ለሁላችንም ትልቅ ቦታ ይሰጠናልና ማይኩን አንሳው ኡስታዝ ሰልማን። አረፍ በሉ ኢንሻአላህ። ያው ቀን ስለምተኛ ለኔ አሁን እኮ ምንድነው የሌሊቱ ለኔ ቀኔ ነው። ለዛ ነው። ኦኬ አሪፍ ነው። ማንም ሌላ የሚያስተምረን ሰው የለም? ኡስታዝ ጀማል የለም? ኡስታዝ ጀማል እስኪ ኧረ የሆነ ሀሳብማ ሰንዝሩ አለ። ግድ የለም ማለት የምትቆዩ ከሆነ በዚሁ አጋጣሚ በጣም ላመሰግናችሁ ግድ ይለኛል። ብዙ ያልጠበቅኳቸው እህት ወንድሞች ሲያንሸራሽሩት፣ አንዳንዶችም ራሱ ቀውለ ራጂህ መልካም የሆነ ሐሳብ ሲያስቀምጡ በቃ ማለትም የሆነ የወንድምነትን ገመድ ላለመቁረጥ የሄዱበት አካሄድ ጀዛኩሙላሁ ኸይረል ጀዛ። ሐቂቃ ማሻአላህ ብዙ ጊዜ እንደው የሚሰራ ሰው እኮ አናቃቸውም እና ድምጻቸውን አጥፍተው በቃ ያልጠበቅኳቸው ሰዎች ነው ያንሸራሸሩትና እንደውም ቫይራል እየወጣ ነው ብዬ አስባለሁና ጀዛኩሙላሁ ኸይረል ጀዛ።
የሁላችንም ፎሎ ቻሌንጅ ከጀመርነ ደግሞ ለብዙ ሰዎች የሂዳያ ሰበብ እንሆናለን። ላማኞችም ኢንሻአላህ ትውስታ ይሆናል፣ መልካም ትውስታ ይሆንና ኡስታዝ ሰልማን ምንድነው ይሄ አሁን ሰላት ሲሰገድ ሰላት ላይ እኔ በዚሁ አጋጣሚ ዝምታውን ለመስበር ወይም ደግሞ በቻት ከምታወራን ኡስታዝ ሰልማን አለ። ኡስታዝ ሰልማን አንድ ጥያቄ ነበረኝ እኔ ለእኔ ጥያቄ። ኧረ ተው ወንድምየው ተው። አዎ ኧረ ቀላል ነው እውነት። አሁን ይኸውልህ ሰላት ላይ ሰላት ሲሰገድ እንዴት ነው ኮንሰንትሬት ማድረግ የሚቻለው? እኔ አሁን ሰሞኑ ያመጣሁት ባህሪ ምንድን ነው? አስርን እየሰገድኩኝ ሁለተኛው ረካዓ ላይ አተህያቱ ማለቴን ያለ ማለቴን እየረሳሁኝ መጣሁኝ እና በቃ በጣም ሀሳቤን መሰብሰብ አልቻልኩም። በጣም ይሄዳል ሀሳቤ። ሰው ለዚህ መፍትሄ የሚሆን ነገር ይኖራል? ወንድምየው ይሄ እኮ የሁላችንም ችግር ነው። የሚገርም ነገር አንድ ታሪክ ማልንገር እዚሁ ጋር አያይዤ እኔ በሰለምኩ አይ ቲንክ በ3 ቀን ይመስለኛል የሆነ ሰው ማለት ሶላት ላይ እንደማይወራ ምናምን የሆነ በቃ የሆነ አትኩሮትክን ሶላቱ ላይ ማድረግ እንዳለብህ የሆነ ሂንቱ ነበረኝና አንዳንድ ጊዜ ኮላይ ብዙ ጊዜ አንዳንድ ሰው ያለ እውቀት የሚሰራ ስራ ይላሉ እኮ ዑለሞች ከሚያሳምረው ይልቅ የሚያበላሸው ይበልጣል አሉ። ከዚያ ያነ ሰውዬ 4ቱንም ረካ እንትን 3ቱንም ረካ የሆነ ጭር ያለ የዘበኛ ስልክ አይነት ነገር ነው እና መጥሪው ያ አላህ በጣም ተረበሽነ። ሰውም ራሱ በጣም ተወሱሳል። ከዛ ሰልማን ምን ቢል ጥሩ ነው ድምጹን ወጣ አርጉ ቆይ ተወጣጣለ እያለ ከሱ በበለጠ ማለት ነውና የሆነ ብዙ ቢዚ የሚያደርጉን ነገራቶች አሉ። በነገራችን ላይ ሰሞኑን ራሱ በጣም አለ አይደለ የሆነ ሐሳብክን የሚሰርቃለ ቴንሽን የሚያረጋለ በተለይም ደግሞ ይሄ ተቋሃን የሚሸረሽር ኢማንክን የሚያቀጥን ነገር አለና ሁሉም ነው። እንደውን በተለይ ሁለቱ ሀገር ሱብሃንአላህ ላማኞች በጣም ፊትና ሆኗል። ሐታ ስሰግድ ምን ይገጥመኝ ይሆን ምን እያልክ በስጋት ነው። እኔ ያለውበት ሁለት ቦታ በጣም የሚገርም ነገር በቃ እስከመቼው ኢሻን ሰግጄ ወይ መግሪብን ሰግጄ ቤቴ በሰላም ገብቼ አይነት ነገር ነው። እየሰገድክ የጥይት ሩምታ ይሰማል። አሁን እንደዚህ ያረጉን አይነት ነገር አለ። ይሄንነቱ ኢማንንም ሐሳብንም ብዙ ነገራቶች ይሸረሽራሉ። ሐታ ምንድነው ምንለውን ምንቀረውን የቁርአን አንቀጽ እንደው ለማስተዋወስ ራሱ በጣም ይቸገራልና የአብዛኛው ሰው ችግር ነው። ኢንሻአላህ እንግዲህ በመንችለው መጣር አለብን። ከነፍሴ ጀምሮ ከራሴ ጀምሮ ያለ ችግር ስለሆነ ኢንሻአላህ ይነነቱን መጋፈጥ ነው። ሌላው ምንድነው አሁን በተለይ ስራ ላይ ያለን ሰዎች በቃ መስገዳችን ላይ ቀር ካስታወስን በሰዓቱ መስገድ አለብን ብዬ አስባለሁ። ኢንሻአላህ ከራሴ ጀምሮ ማለት ነው። ለምሳሌ ያክላውን ይሄን ልስራ ብል ሰራውን አቋርጬ ካልሆነ በስተቀር ያን ጉዳይ እንትን ሶላቱ ማለት ነው ምንድነው ልክ እስከ መጨረሻው ምናምን ነገር ሊቀጥል ነው ሰራው። ስለዚህ መስገድ ላይ ቀር በሰዓቱ ያ ሶላቱ አለ ወቅቲያ ምንድነው ትልቁ መልካም ስራ ነው ተብሏል በሐዲስ ላይ መጥቷልና እንደው መስገዳችን ላይ ቀር በሰዓቷ የሆነሽ ነገር አንድ ደግሞ መስገዳችን ላይ ቀር ለዛሽ ደቂቃ ቴንሽን የሚያረጋነን ነገር በመንችለው ያን ደግሞ የሚንቀረውን የቁርአን አንቀጽ የማስታወስ ሙጃሃዳ ማድረግ ከራሳችን ጋር እየተታገለ ማለት ነው። እሱነቱን በመንችለው አለኮ ወስዋስም ብዙ ነገር አለ። እንደውም ብዙ ጊዜ ምንድነው ሂሳብ የጠፋው ሰው ወይም ደግሞ የጠፋቃ ሶላት ላይ ሲቆሙ ነው ትዝ የሚላቸው እንዲምባል ነገር አለ። ይመጣል ሸይጣን እንደው አላህ ግራልና ለሁላችን ምንድነው የሸይጣን ተንኮል ካነ ዶኢፋ ብሎታል። ቀላል ነው ማለት እነ ሸይጣን አድወለኩም ፈተህዙ አድዋ ብሏል። ሸይጣን ለእናንተ ግልጽ ጠላታችሁ ነው። ያን እንግዲህ ጠላትነቱን ግልጽ አድርገህ ካወቅከው ግልጽ አድርገህ ጠላት ካያስከው ጠላትነትን ነው የምትጠብቅ መቼም ወዳጅነትን አትጠብቅምና ያንነቱ አለ። ስለዚህ በመንችለው በተለይም አሁን ከስልክ ጀምሮ ማለት ነው። አንዳንድ ሰው ነው በጣም ከምናደድበት ነገር
መቼም እየሰገደ አተያየቱ ደርሻለሁ እመጣለሁ ብሎ አያናግረውም። እንግዲህ ሁለተኛው ረካ ደርሻለሁ ጠብቀኝ አይለውም ሶላት ላይ ሶላት ላይ ማናገር እስካልተቻለ ድረስ ቢዘገው ይሄም ራሱ አንዱ ቴንሽን እንትን ስለሚል ማለት ነው። በቃ ሌላው ይቅር ሳይለንት ያድርገው ሲወጣ ያገኘው የለ የተደወለው ነገር ምን ሰዎች ምንድነው ሳይለንት ስላረኩተኝ ሳይደውሉ ይቀራሉ እንዴ? ኖቲፊኬሽን እኮ ይደርሰናል። እንደዛ ቢያደርጉ ብዙ ጊዜ ድምፁ ለቀቅ ያለ ስልክ እንትን ሪንግ ምናምን ነገር ይሄ መጥሪያ በጣም ነው የሚያስጠላው ሶላት ላይ። የኛም ብቻ አይደለም የሌሎችንም አለ። የሌሎችንም ቀልብ መወስወስ አለ። ለመልካም ነገር ደግሞ ሰበብ መሆን እንጂ ለመጥፎ ነገር ሰበብ መሆን አንድ ቀልብም መስበር ነው እነሱን። ሲቀጥልም ደግሞ ዱዓቸውም ያገኘናል። በጣም ከባድ ነው። ይሄንነቷልና ኢንሻአላህ በምንችለው እንግዲህ ወስተይኑ ቢሶብሪ ወሶላት ነውና ከምንም በላይ ከምንታገስባቸው ትልቁ የትዕግስት መድረክ አንዱ ሶላት ነው። ሶላት ነው እንግዲህ አሰበዋል ብዙ ነገር ቢደርስብህ ጠላት እንኳን ለመዋጋት ይመጣ ሶላት መቼም አታቋርጠውም። ያንን ብዙ ነገራቶች አሉና ዑለሞች እንደሚሉት ሶላት ሩህ አለው። ሩሁም ደግሞ ምንድነው ተቋ ነው ይላሉና እንግዲህ አላህ Subhanahu Wa Ta'ala ተቋውን ለሁላችን ይወፍቀና በምንችለው ሰበቦች ማድረስ አለብን። በቃ ከውዱ ጀምሮ ማለት ነው። የሆነ ንያችን ማለት ነው። የሆነ ቁርጥ የሆነ ሐሳብ ያንን ነገር እናደርግና በቃ ሐሳቡ የሚደርሳል ብለን ማለት ነው። ነገራቶችን ቀለል ስናደርገው ቀለል ይላል ኢንሻአላህ። ወስዋሱ አይጠፋም። ግን እኛም ደግሞ ያን የሚወሰውሰንን ነገር መወስወስ እንዴት ነው መወስወስ ሲባል ሊያስረሳን ሲሞክር ያኔ ቁርአን አንቀጽ ከየት ላይ ነው የተነሳው የሚለውን ነገር መልሰን የማስቀጠል ነገር ቁርአኑን ስንቀረው ልክ ኮንሰንትሬት አድርገን ያንን ነገር አትኩሮ ሰተን እንደዛ ከሆነ ኢንሻአላህ መቼም ቁርአን እየቀራን ሸይጣን ወስወሳ አሸንፈንም ኢንሻአላህ። ምክንያቱም ቁርአን ሲሰማ የምንወሰወሰው ነገር ስለሚቀል ማለት ነው። ሱነቱን እንደው አላህ አክበር ከተባለ ቀጥታ ወደ ጉዳያችን ከሄድነ ኢንሻአላህ ወደ ሶላታችን ከሄድነ ነገራቶች ይቀላሉ ነው። እኔ ብዙ ጊዜ እንደው አንዳንድ ሰዎች እንትን ብያለሁ ሲወቀሱ ያነ ለምን እንደዚህ ያደርኩ ምናምን ነገር ድንግጥ ብለው እንትን ይላሉ። እዛ በኋላ የሆነ እነሱም ተስተካክለው ለሌላውን ፈተና የማይሆኑበት አጋጣሚ አለና ለአንዳንድ ሰው ደግሞ ይሄንነቱ አይታየውም። ብዙ ራሱ አሃታ ሶላት የሚያስፈርሱ ሁሉ እንቅስቃሴዎች ሁሉ ያለው አንዳንድ ጊዜና ለምንድን ከስልክ ጀምሮ ለምን ሶላት ላይ አቋርጦ እኮ አተያቱ ደርሻለሁ ሁለት ረካ ደርሻለሁ አንድ ይቀረኛል ጠብቀኝ ምናምን መባል ነገር ስለሌለ ሶላትን አቋርጦ ያንነቱ ስላለ መስገዳችን ላይ ቀር መስገድ በቃ መስገዳችን ላይ ቀር መስገድ ነው እንጂ ወይ በፈለጋችሁ ሰዓት ቢባል ኦኬ ይጥላቅ ቢደረግ ነገር ግን ወቅቷ ለማየን አለው በሰዓቷ አለ ወቅት የካሆነ ትልቅ ነገር ነው። ስለዚህ ስራችንም ያ ሶላቱ ያስተጓጉለውም ነው። ቢበዛ እንደው አሁን 5 ደቂቃ አይደለም እንኳን በጣም መለጠጥ ነው ከተባለ 10 ደቂቃ ዱንያን እንኳን አይጎዳም። እንግዲህ አላህ Subhanahu Wa Ta'ala ወሚር ረህመቲላህ ነገራቶችን አግርቶ ከ24 ሰዓት 5 አውቃት ሶላቶቹ ድምርምር ተደርጎ 1 ሰዓት ራሱ አይቆዩም። 5 አውቃት ሶላት 1 ሰዓት አይሞሉምና ያችን ነገር እንደው በጣም እንትን ካለ ኮንሰንትሬት አድርገን አትኩሮት ሰተን ባጫጭር ስራዎች ችግር የለው ረጅም ቀራለን ብለን ብልሽሽት ከሚልብና ሐሳባችን ተዘበራርቆ ከምን ላይ እንደተነሳን ከምን ላይ እንደምናርፍ ግራ ከሚገባን ይልቅ እጥር ባሉ የቁርአን አንቀጾች ቅሪት አድርገን በዛች ሶላታችን ሶላት ሆና ብትጠናቀቅ የተሻለ ነው። ከኛ ወስዋስ የሚሆኑንን ነገር በጣም መታገል አለብን፣ መቅረፍም አለብን። አንዳንድ ነገራቶች ከስልክ ጀምሮ ከቂራት ጀምሮ አንዳንድ ሰው ረካ ያደርጋ እንትን በቃ አብሮ እንትን ይላል። ምን ይሁን የማያውቅ ነገር አለ። ፋቲሃን ሁሉ የማይቀራ ይሄ መሆን የለበትም። በቃ ከአላህ ከተክቢረቱል ኢህራም ጀምሮ ያሉትን ነገራቶች በምንችለው እንደው ለምን በሱረቱል ኢኽላስ በመወዘተይን ለምን አይሆንም? እንደዛ አድርገን እጥር አድርገን ይሆናል አይደል? ለዛ ነገር ትኩረት ሰተን ሰግደን ብንገላገል ነው የሚሻለው እንጂ ኢንሻአላህ ቁርአኑን ራዘም እያረግና ሲጠፋ ምን ሲለ ምናምን እንደዚህ ቢዚ መሆን የለብንም። ዙሮ ግን ትንሽ ደቂቃ ስለሆነ ሰዓታት ሳይሆን ደቂቃ ስለሆነ ኢንሻአላህ ሁላችንም እንታገለው ነው። ይሄ ሁሉም ችግር ነውና ኢንሻአላህ እንደ ወንድም ሰልማን ቆይ ተወጣታለን እንዳትሉ ማሳረጊያ አረ መውጣትማ የለም። ሌሎቹም ጥያቄ ካላቸው ይጠይቁ ኡስታዝ ሰልማን እና እኔ ባይሆን እኔ የጀመርኩት ምንድነው ኡስታዝ ሰልማን ማስተንተን ውስጥ ገባሁ። ላይክ ሰላቱን ስሰግድ
ምቀራውን ቁርአን መተንተን ጀመርኩኝ እና ግን በቃ በጣም አሁን የሆነ ነገር መጀመር አለብኝ። ቁርአኑን አየህ ስታስተነተነው ቁርአኑ የሚለውን ነገር እያስተነተንክ ስትሰግድ ይመስለኛል ሀሳብህ እዛው ሰላት ላይ ይሆናል ብዬ አስባለሁ። ይህንን ነው በጣም ላደርግ እያሰብኩ ያለሁት እና አላህ ይርዳን። ለማንኛውም ሰላት ላይ ያለው ወስዋስ በጣም ከባድ ነው። ሱብሃንአላህ። አዎ ኢንሻአላህ። የሚገርም ነገር አንድ ፕሮቴስታንት በጣም ከገረመው ነገር እርቴዳድ አድርጎ ነውና እኔ እስልምና በቃ እንደው ባጢል ነው አልልም አለኝ። ምክንያቱም በሌላው ነገር ሁሉን ነገር ታገለውና ለጌታ ስገድ የተባለውን የቁርአን አንቀጽ ለመተግበር ስነሳ የሚወሰውሰኝ ነገር አለ። የሆነ በቃ ሐሳቤን የሚበታተነው ነገር አለ። ዛት ሚዝ በቃ በመልካም ነገር ላይ የሚፈትን ነገር እንዳለ የተረዳሁት ነገር አለ አለና እንደ ባህር ዳር ለውይይት የጠራኝ እንደዚህ ነበርና እኔ እስልምና ስህተት ነው ብዬ አይደለም ወያዩ ምናምን ነገር እንዳለው መልካም ነገር ላይ የሆነ እሾህ ነገር አለው። መልካም ነገር ላይ የሆነ ፈተና አለው። የሆነ ተግዳሮት እንትን ይላል እና አንዱ ደግሞ ሶላት ላይ በቀልባችን በሐሳባችን እንዳይበታተን ከሚያደርጉ አንዱና ዋነኛው ደግሞ ምንድነው ወደዛም እንትን ሳንል ይሄ ፊት ለፊት ይሆናል አይደለ? ሱጁድ የምናደርግበትን ቦታ ብቻ አይናችን በዛ ነገር ላይ ሪስትሪክትድ ማድረግ በዛ ነገር መወሰን። አንዳንዱ በጣም ከፊልና የሆነ ምንድነው የቲኳንዶ አቋቋም አይነት ነገር አለ። እንግዲህ እንዴት ብዬ አማርኛ እንደምገልጽላችሁ ነው እንጃ። በጣም የሆነ ሰማይ የሚያያለ ይሄንነቱም ራሱ በጣም እንትን ይላል። በቃ አትኩሮታችን ሱጁድ ወደምናደርግበት ቦታ ከሆነ እሱ ትልቅ ነገር አለው። የሚገርመው ወንድሜ በቃ እዛ ጋር ከሆንክ ምንም ይምጣ ብዙ እንትን አትለው። አታከጎን ያለን ሰው ራሱ ላትፈቅደው ሁሉ ትችላለህ። እንደዚህ አይነት ነገር ራሱ መጠቀም አለብን እንጂ ቀና ከተባለ በተለይም ያቋቋምም ጉዳይም በለው እንደዚህ እያንዳንዱ አላደለ ሸርጦቹ እነዛን ስንስት ወስዋሱም ይመጣል። ለምሳሌ ያክል በጣም ከታዘብኩት ነገር የሚያጅብህ ነገር በጀማ እየሰገርነ ይሄ ክፍተት የሚባለው ነገር ክፍተት ልክ ከአንድ ወንድም ትከሻ በትከሻ እግር በእግር እሱን ገጥመን ማንሰግድ ከሆነ የሆነ ነገር ሱብሃንአላህ من وصل صفن وصل الله صفن يقتل الله سبحانه وتعالى ቀጥሎታል። የቆረጠ ደግሞ الله سبحانه وتعالى ቆርጦታል የሚለው ሐዲስ የሚያጅባችሁ ነገር ወር ምናምን ሳይሞላኝ ነው ወደ አዲስ ዓለም እንደሆንኩ ይሄን እንትን የምለውና አንድ ጊዜ አስተውሳለሁና ጠጋ ሳረገው ምናምን ሐዲሱን ሰምቼ ራቃለኝ። አላህ ያረቀህ ነው ያልኩት የሚያጅበው ነገር ሶላት ላይ ሆኜ ማለት ነው። ደነገጥኩና ለዛ ሰው የሚገርመው ነገር እስከ ብዙ ቀን ጠላች አደረብኝና ከዛ አንድ ጊዜ ጠየኳቸው ኡስታዝ እንዴ አይነት ነገር ገጠመኝ በህይወቴ ላይ ምናምን ነገርና እከሌ ሆነ እንደዚህ ስንሰግድ ጠጋ ሳረገው ይርቃል እግሩን አይገጥምም። ከዛ የሆነ ውስጤ ላይ ጥላቻ አደረብኝ አልኳቸው። ከዛ እኮ ያለ ነገር ነው ሐዲስ አለ። ሶፍን የቀጠለ አላህ ሱብሓነሁ ወተዓላ ቀጥሎታል። ሶፍን የቆረጠ ደግሞ አላህ ሱብሓነሁ ወተዓላ ቆርጦታል። እንደውም ርግማን ስላለበት ነው። የሆነ አለ አይደለ ለሸይጣን ኸለል አለው። በቃ ሂክማ አለበት፣ ትልቅ ጥበብ አለበት የሚያጅብ ነገርና ስንቆምም ራሱ ከወንድሞቻችን ገጥመን ልክ የሶላት ይሄ ሱጁድ የምናደርግበት ቦታ ላይ ዛ አትኩሮታችን ካደረግነ ቴንሽናችን አይበታተንም። እሱ ትልቅ ጥቅም አለው። እንደው የእስልምና ሂክማው ጥበቡ ብዙ ነውና እሱ ጋር ማድረግ እሱ ትልቅ ነገር ነውና ከስልክ ጀምሮ ያሉትን ነገራቶች ኢንሻአላህ ደርስበታለን ብለን ብቻ ያንን ነገር ሶላት የሚለውን ነገር ውስጣችን ስናብራለው አለ አይደለ አሁንም የቁርአን አንቀጽ እንትን ይያለ ያንን ተደቡር እንዳልከው ማለት ነው። ያንን ስናስተነትን እነዚህ ነገራቶች እንትን ይሉናል። ግልጽ ነው። ወደ ተመሰጥንበት ነገር አንዳንድ ሰው እኮ ያናገርከው ራሱ በሆነ ነገር እንትን ሲል ሌላ ጉዳይ ነው አይደለ? አይሰማም። ምንድነው አይነ ልብ ካላየ አይና ምን አይነት ነገር አለና ኢንሻአላህ ለሁላችንም የሚወፍቀን ዙሮ በምንችለው ሙጃሃዳ ማድረግ ነው ኢንሻአላህ። ከምንም በላይ ሶላታችን ነው ትልቁ ሀብት ንብረታችን እሱ ነው። ዱንያ ሄራ የሚያዋጣን ግዴታችንም ነውና ኢንሻአላህ እሱ ነገር በምንችለው ኢንሻአላህ በምንችለው መጣር አለብን። ፈተቁላህ መስተጧትም ነው እንግዲህ ያለ ሱብሃነሁ ወተዓላ ዝነትና ችሮቶ ይጨመርበት ነው። በምንችለው አላህ መፍራት ነው። ጀዛከላህ ኸይር ኡስታዝ ሰልማን በጣም እናመሰግናለን ወንድማችን።
ወለከ ኸይራ ኢንሻአላህ ወንድምየው። አዎ እንደው የሆነ ጭርታ አልታሰብም። አረ ጭንቅ ነው የሚለኝ ራሱ ሐሳቤ ሁሉ ነው የሚበታተን። እንደው ስንት 24 ሰዓት ለዲናቸው የሚለፉ ሰዎች እያሉ እነሱ በቦታቸው አልቀመጥ ብለው እንደው ያለ ቦታው እንደው ወላሂ ከባድ ነው ብቻ እና እንደዛ ነው ኢንሻአላህ። ሌላው ዱዓ እንደራረግ። ወንድምየው ደግሞ ተናፍቀኛለህ አለ ይጠብቅህና በጣም ነው የምትናፍቀኝ። ኢንሻአላህ እኔ በእግሬ ወደሱ ወዳለህበትም ለመምጣት እያሰብኩ ነው። በ3 ቀን አልደርስም ኢንሻአላህ። እንዴ ወላሂ አሳከኝ ሰልማን አንድ ጊዜ ወንድሜ ሶላዲንን አሜሪካ ነውና ያለውና ትንሽ ነሷራዎች የማሳደድ ነገር ነበርና በጣም ተጨንቆ አንድ ቀን አናገረኝ። እንደዚህ ነው ላይ ብለኝ አብሽር ደህና ነኝ ምናምን ኢንሻአላህ። በ3 ቀን ግን በእግሬ ለመምጣት አስቤያለሁ ኢንሻአላህ እና ላልደርስ ነው ምናምን ነገር አልኩት። እንዴ ወንድሜ ምን ይሆን ስሬስ እኮ ነው የሚሆን አንተ ምን ሆነ እዛ የሆነ ነገርማ በቃ ካቅሎ አይደለም ብለን እንኳን መተርጎም አይችልም ያልኩት። አሁን አንተም ደግሞ ትንሽ እንደው ዘና ብትል ብዬ ነው ኢንሻአላህ። እና ላልደርስ ነው። አሬ ይደረሳል እንዴ እርሱ ተራመዱ እንጂ የማይደረስበት የለም። እንደዛ እያልን ከዚህ ተቀምጠው አርሽ ሰግደው መጥተዋል ይሉናል እኮ ወገኖቻችን። አንዳንድ ታዲያ እሱም አለ እኮ ሱብሃንአላህ፣ እሱም አለ። አንዴ ቁርአን እየቀራን እዛ ኡስታዞች እየተደወኑ እንደኮነ ወላሂ አንዳንድ ጊዜ እንደው በጣም ከምናደድበት ነገር የሚገርም ነገር እስልምና ከምንምና ከማንም የበቃ ተብቃቅቶም ራሱን ችሎ የቆመ ሃይማኖት ነው እያለ የሚወዳደር የሚስተካከለው የሚነጻጸረው የሌለ ሆኖ እያለ አንዳንድ ጊዜ እነዛን ግሳንግስ ከነሱ ጋር የሚያዘማምዱት ነገር አለና አንድ ጊዜ አስተውሳለሁ። ጁማ ቀን ሆኖ ነውና ከሌና ላይ ነው ምሳምናም ተባባልን። እሱ እኮ አኛ ጋር አይሰግድም። እንግዲህ የሚያጅበው ነገር ለስሙ ቁርአን ያቀራናል እኮ የሚያጅበው ምናምን ደግሞ አንድ ቀን ምናምን እሱ አይነጅስም መስጂድ ውስጥ። ለምንድን ነው የማይነጅሰው? አይ እንደዚህ ነው ለሱ የተለያው ነገር አደጋ ነው ምናምን እንዲህ አይነት ነገር ከዛች ከነበርኩባት ከንጹህ ኩፍሯ ስለነበርኩባት ከበደኝ። ውስጡን ለነዛ የሚባል ቀመርማ ትንሽ ይከብዳል ምናምን ነገር ቢል እዛ ሰግዶ መጥቶ የት አርሽ ያን ደግሞ አርሽ ምንድነው ምናምን ነገር ቢል ቦታ አድርጌዋለሁ የሆነ ቦታ ምናምን ነገር ሌላ መስጂድ ይዞ ካቅራቢያ ምናምን ከዛ የሆነ ምንድነው እንደ ቀበሌ ማለት ነው ምንድነው የሚባለው በጎጥ አንድ 5 ሆነን ከአንድ ጎጥ እንቀመጣለን። መጨረሻ ቀን ከመስጂዱ እንውላለን። ማታ ግን የሆነ እንበታተናለን በየቦታው በዚህ ጎጥ ከሌ ምናምን ተባብለን 5 ነው። ከዛ እነዛ ደረሶች 5 ጓደኞች አንተ እንደዚህ አትረብሽ እንደዚህ ምናምን ሾቹ ዛው ነው ያሉ ይላሉ። ሴኩሪቲ ካሜራ አቃለሁ በጊዜው ማለት ነው። አዲስ አበባ እንደ ምን ሆቴል ነው ምናምን ነገር ያኔ በአርቲስት እየነበርነ ማለት ነው። ያኔ በነበርኩ ሰዓት ወስደውን እዛ ምናምን ነገር ምንድነው ይሄ ነገር ምናምን ሲኒማ ነው ምናምን የሲኒማ ላይት ነው ምናምን ስለ ከዛ በዚህ እየተከታተሏችሁ ነውና ችግር የለም ስጋት ምናምን አይግባችሁ ምናምን አሳይን እንዴ ተገጥሞላችሁ ነው እዚህ ገጠር ምናምን ድረስ አልኳቸው። ምንድን ካሜራ ምን ሊሰራላችሁ ካሜራ እነሱ ውስጥ ታዋቂ አይደሉ ነው እና እንዴ አይነት ነገር አለ አብረነን የሚሉት ነገር ደውል የሆነ ቦታ አብረነን በተለይ ያቺ የበርጫዋ ነገርማ እኮ ታጅበኛል። ይደውሉና አብረነን በማዕና ዳጃይብ ነውና አሁንም ሰልማን በ3 ቀን ምናምን ነገር ይላል። ያ ይገርማል። እንደዚህ አይነት ነገር እኔም አጋጥሞኛል ካሁን በፊት። በጣም እኮ ነው የሚያስጠላው ወላሂ ምን አይነት